ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው የመስህብ ቅኝት ፕሮግራም ነው። እንግዲህ የመስህብ ቅኝት ፕሮግራም በጋሞ ዞን የሚገኙ የመስህብ መዳረሻ ስፍራዎችን እንዲሁም በአርባ ምንጭ ከተማ ከዛም ባሻገር በመላው ኢትዮጵያ የሚገኙ የመስህብ ስፍራዎችን እስካሁን ሲያስቃኛችሁ ቆይቷል። ዛሬ ደግሞ እዚህ ውቢቱ ከተማ አርባ ምንጭ ላይ እንገኛለን። እንግዲህ ተመልካቾቻችን አርባ ምንጭ ከተማ 1955 ዓመተ ምህረት በፊታውራሪ አእምሮ ስላሴ ከተመሰረተች ወይም ከተቆረቆረች ወዲህ እንግዲህ በርካታ የለውጥ ሂደቶችን አልፋ አሁን በኢትዮጵያ ከሚገኙ የቱሪዝም ሴንተር ወይም የቱሪዝም ሀብ ከሚባሉ ከተሞች መካከል ትጠቀሳለች። እነ ጎንደር፣ ላሊበላ፣ አክሱም እንዲሁም አዋሳና ሀረርን ጨምሮ ሲጠቀሱ የአርባ ምንጭ ስምን በዛ መሃልም እናገኛለን ማለት ነው። አርባ ምንጭ ከተማ እንግዲህ ከ1970ዎቹ እንዲሁም ከ1960ዎቹ መጨረሻ አካባቢ ጀምሮ የነጭ ሳር ብሔራዊ ፓርክን፣ የአዞ እርባታን እንዲሁም ከዛ የአርባ ምንጭ ዓለም አቀፍ አየር ማረፊያን ጨምሮ የተለያዩ ለቱሪስት ምቹ የሚሆኑ የመስህብና የአገልግሎት ሰጪ ተቋማትም በዛ በወቅቱ አግኝታ ነበር። ከዛም በኋላ ደግሞ ወደ ትንሽ መቀዛቀዝ ከ1980ዎቹ በኋላ አሳይቶ የነበረው እንደገና 2010 አካባቢ ላይ እንደገና ፍሎሪሽ ያደረገ የቱሪዝም እንቅስቃሴ ነው ያላት። በነገራችን ላይ በጣም ከሚጎበኙ የኢትዮጵያ ከተሞች መካከል አርባ ምንጭ በቀዳሚዎቹ ተርታ ውስጥ ነው የምትገኘው። ለዚህም የሚሆኑ ደግሞ መስህቦችም አሏት። ለዚህም የሚሆኑ ደግሞ የአገልግሎት ሰጪ ተቋማትም አሉ፣ ምቹ ሁኔታዎችም አሉ። እንግዲህ ዛሬ ላይ አርባ ምንጭ የቱሪስት ከተማ ናት ሲባል ምንድነው ፋክተሮቹ የሚሉ ነገሮችን በደንብ እንቃኛለን ማለት ነው። ከዛ ባሻገር የአገልግሎት ሰጪ ተቋማ ምን ይመስላል፣ መስህቦቿ ምን ይመስላሉ፣ አሁንስ ለቱሪዝም ከተማውን ምቹ የሚያደርጉ ነገሮች ከሰላምም ከጸጥታም እንዲሁም እንደዚህ እንደ ኮሪደሩ አይነት ለቱሪዝም ምቹ የሆኑ ወይም ከተማውን ውብ የሚያደርጉ ስራዎች ምን ናቸው የሚለውን በዛሬው በመስህብ ቅኝት ፕሮግራማችን እንቃኛለን። ተከታተሉን። እኔ አዘጋጅቼ ማቀርብላችሁ ፍሬው አበበ ከካሜራ ባለሙያ አዝመራ ሞሰና እንዲሁም ከምስልና ድምጽ ቅንብር ባለሙያዋ ቤተልሔም ገላና ጋር በመሆን ነው። መልካም ጊዜ። ውድ ተመልካቾቻችን እንግዲህ አርባ ምንጭ ከተማ ምን ትመስላለች፣ ለቱሪስትስ ምን ምቹ ሁኔታዎች አሉ የሚለውን እየቃኘን ነው የምንገኘው። አሁን እንግዲህ ይህንን የሚያስቃኙን የአርባ ምንጭ ከተማ የቱሪዝም ኃላፊና ባለሙያዎች ናቸው። እንግዲህ ከነሱ ጋር አብረን ሆነን የከተማዋን የአገልግሎት ሰጪ ተቋማት ምን ይመስላሉ፣ መስህቦችስ ምን ይመስላሉ፣ እንዲሁም ለቱሪዝም ምቹ የሆኑ ከተማ ውበትና ጽዳትስ ምን ይመስላል፣ የከተማ ሰላምስ ምን ይመስላል የሚሉ ጉዳዮች ላይ እንነጋገራለን። ዛሬ እዚህ ውቢቱ አርባ ምንጭ ከተማ ላይ ነው የምንገኘው። እንግዲህ አርባ ምንጭ ከተማ ለቱሪዝም ምቹ ናት ሲባል አንድም የሰው አንድም የመሰረተ ልማት አንድም የመስህብ ነገሮችን እያነሳን ነው የምናወራው። መልካም ጊዜ፣ መልካም ቆይታ ተመልካቾቻችን። ይህ የመስህብ ቅኝት ፕሮግራማችን ነው። እንኳን ደህና መጣችሁ። እንኳን ደህና ቆይ። እሺ ዛሬ እንግዲህ አርባ ምንጭ ከተማ ላይ ነው የምንገኘው። እንግዲህ አርባ ምንጭ ከተማ እጅግ በጣም ኢትዮጵያ ውስጥ እንግዲህ የቱሪስት ፍሰት ያለባት የቱሪዝም ከተማ ቱሪዝም ሀብ የተባለ ነው። ራሷ ብቻ ሳይሆን አጎራባች የቱሪዝም እንቅስቃሴዎችንም ጨምሮ ማዕከል የሆነ ከተማ ነውና እንግዲህ አርባ ምንጭ ከተማ የቱሪዝም ከተማ ካልን
ምንድነው እስቲ ለተመልካቾቻችን እንግዲህ የመስህብ ቅኝት ፕሮግራም ተመልካቾቻችን እየጠበቁን ነው የሚገኙትና ምንድነው ዛሬ የምናስጎበኛቸው? አመሰግናለሁ። በቅድሚያ ያው ራሴን በማስተዋወቅ ልጀምርና አቶ ደስታ ደንበላ እባላለሁ። የአርባ ምንጭ ከተማ ቱሪዝም መምሪያ ኃላፊ ነኝ። በከተማችን ያሉ የቱሪዝም መዳረሻዎች በተፈጥሮም ሆነ በሰው ሰራሽ የተሰሩ በመንግስትም በከተማ አስተዳደርም ትኩረት ተደርጎ የተሰሩ የቱሪዝም መዳረሻዎች አሉ። እነሱን ዛሬ እንቃኛለን። ከዛ ባለፈ ደግሞ የአገልግሎት ሰጪ ተቋማት ለቱሪዝሙ ያለው ድርሻ ምን ይመስላል ብለው በከተማችን ውስጥ ያሉ የአገልግሎት ሰጪ ተቋማት ያሉበትን ሁኔታና ምቹ የእንግዳ አገልግሎት ሰጪ ተቋማት አሉ ወይ ምሉን እናስቃኛለን። ከዚህ በዘለለ ደግሞ በከተማው አስተዳደር እየተገነቡ ያሉ አዳዲስ የቱሪዝም መዳረሻዎች ከነባሩ ከለሙት ውጪ እየለሙ ያሉ የቱሪዝም መዳረሻዎችን አብረን የምንቃኝና የምናየው ይሆናል። ቅድም እንደገለጹት ከተማችን ውብ፣ ጽዱ፣ ማራኪ የቱሪዝምና የኮንፈረንስ ከተማ መሆኗ እናስቆኛለን። በጋራ እናያለን። እጅግ በጣም እናመሰግናለን አቶ ደስታ። እሺ ከጎኔ ሌላም እንግዳ አለ፣ ቱሪዝም ባለሙያ ነውና አርባ ምንጭ ከተማ ላይ እንግዲህ አርባ ምንጭ ከተማ እጅግ በጣም የለሙ የሚባሉ የአገልግሎት ሰጪ ተቋማት አሉ። በእርግጥ ሙሉ በሙሉ ናቸው ማለት ባይቻልም እንግዲህ ምን አይነት አገልግሎት ሰጪ ተቋማት አሉ? ባለኮከብ ሆቴሎችስ፣ የጀልባ የትራንስፖርት እና አንድ አገልግሎት ሰጪ ሲባሉ እንግዲህ አንድ ቱሪስት መጥቶ አኮሞዴሽኑ ፉል ሆኖ ማለት ነው በጣም ተደስቶ እንዲመለስ የሚደረግበት ነገር ነውና ምንድነው እስቲ ያለው አርባ ምንጭ ከተማ ምን ያህል የአገልግሎት ሰጪ ተቋም አላት? ፖቴንሻሏስ ምን ይመስላል የሚለውን እስቲ ሄደን ከመጎብኘታችን በፊት ማለት ነው። አመሰግናለሁ። እኔ አቶ ባሩ በዙ እባላለሁ። የአርባ ምንጭ ከተማ ቱሪዝም መምሪያ የከተሞች ቱሪዝም አገልግሎት ብቃት ማረጋገጥ ዳይሬክተሮት ነኝ። በመቀጠል የምናየው ያው የአርባ ምንጭ ከተማ አገልግሎት ሰጪ ተቋማትን እናያለን። በርካታ አርባ ምንጭ ከተማ አገልግሎት ሰጪ ተቋማት ይገኛሉ። ከነዛም መካከል በኮከብ ደረጃ ያሉ ሆቴሎች አሉ፣ ሎጆች አሉ፣ ፔንሲዮኖች አሉ፣ መኝታ ክፍሎች አሉ። ከነዛ ውስጥ ያው ለቱሪስት ምቹና ማራኪ የሆኑ ደረጃቸውን የጠበቁ ትላልቅ ከሚባሉ ባለ 4 ኮከብ ደረጃ ጀምሮ ነው አርባ ምንጭ ከተማ ላይ ያለውና ከዛ ጀምሮ ያለው አገልግሎት የሚሰጡ አገልግሎቶችን ሄደን በሂደት ስፍራው ላይ በመውረድ ማየት እንችላለን። እንግዲህ እጅግ በጣም እናመሰግናለን ተመልካቾቻችን። ከ4 ደረጃ ኮከብ ጀምሮ ወደ ታች እንግዲህ እስከ 1 ደረጃ ያለው ኮከብ እንዲሁም ደረጃ ያልተሰጣቸውም ሎጆችም ሪዞርቶችም ገና ጥናት ላይ ያሉም እንዳሉ ነው እንግዲህ የነገረን ማለት ነው። አሁን ጉብኝታችንን እንጀምራለን። አስቀድመን ግን ይህንን የከተማውን ለነዋሪዎች ምቹ እንዲሁም የስፖርት ቱሪዝም፣ የኮንፈረንስ ቱሪዝም ለማድረግ የተሰሩ ያሉ ስራዎችን ከነሱ ጋር ሆነን እንቃኛለን። ይህ የመስህብ ቅኝት ፕሮግራማችን ነው። አብራችሁን ቆዩ። ዋው እንግዲህ አቶ ደስታ እጅግ በጣም ደስ ይላል። ማራኪ ስፍራ ነው። ከዚህ በፊት እንግዲህ አቧራማ ነበር እኔ ሳቀውና አሁን ይሄ ተለያዩ የስፖርት አክቲቪቲ የሚደረግባቸው እንደው ተመልካችንንም የሚይዝ ነው እና ከተማ አስተዳደሩ ጥሩ ስራ እየሰራ ነው እና ከዚህ ይሄ አሁን ለቱሪዝም እንቅስቃሴው ምን አስተዋጽኦ አለው እስቲ? አመሰግናለሁ። አንደኛ ይሄ ከዚህ በፊት ያው ተጥሎ የነበረና ምንም አገልግሎት ምቹ ያልሆነ ቦታ ነበር። አሁን ከተማ አስተዳደሩ ለቱሪዝሙ በሰጠው ትኩረት አንጻር ሰው ለጤና ቱሪዝም ራሱ ጤንነቱን ጭምር እየጠበቀ መዝናናት እንዲችል የሚያስችል ቦታ ነው። ይሄን እንደምታየው የተለያዩ ስፖርት
ሁኔታዎች ኩነቶች የሚካሄዱበት ነው። አዋቂዎች እግር ኳስ የሚጫወቱበት፣ ህፃናት እግር ኳስ የሚጫወቱበት የህፃናት መጫወቻ የተለያዩ ፋውንቴኖች ያሉበትና ለቱሪዝም ምቹ ሆኖ የተዘጋጀ ነው። ይሄ ደግሞ ስናይ ከተማችን ለቱሪዝሙ ምን ያህል ምቹ ከተማ ናትና እንዴት ቱሪስቶች መጥተው እዚህ ጠዋት ስፖርታቸውን ሰርተው ከጤናቸው አንፃር የሚዝናኑበት አካባቢ እንዲሆን ተደርጎ እየተዘጋጀ ያለና ለቱሪዝሙ ከፍተኛ ትኩረት ሰጥተን እየሰራ ነው ያለው አንዱ ፕላዛ ነው ማለት ነው። እጅግ በጣም ማራኪ ነው። እዚህ ጋርም ሌላም አለ። ተመልካቾቻችን እንግዲህ እዚህ አካባቢ ላይ አካባቢውን እናስቃኛቸዋለን። እዚህ ጋር የጋሞ ባህልና ምርምር ማዕከል አለ። እዛ ስር ነጭ ሳር ሆቴል አለ። እዚህ ጋር ደግሞ እጅግ በጣም ግዙፍ የሆነ የለዊ ሪዞርት ነው መሰለኝ እየተገነባ ነው ያለው። እዚህ አካባቢው ላይ ያለ ማህበረሰብ አለና እዚህ ይሄ ቦታ ለቱሪስቶችም ማህበረሰቡም አብሮ የሚቀራረቡበት ወይም የሆነ ቅርርብ የሚፈጥር አይነት መልኩ የተሰራ ነው የሚመስለውና እጅግ በጣም ደስ ይላል። እዚያ ላይ አሁን ውድድርም ማድረግ ይቻላል አይደል? ለምሳሌ ይሄ የባስኬትቦል ሜዳ ነው ወይ ኦር እጅ ኳስም ተቀያያሪ ነውና ከዛ አኳያ አርባ ምንጭ ለገብ አርባ ምንጭ ዓለም አቀፍ ስታዲየም አለ። ስለዚህ የስፖርት ቱሪዝም አኳያ በጣም እጅግ በጣም አስተዋጽኦ አለው ልንል እንችላለን። በትክክል አንደኛ ያው ከተማችን የአርባ ምንጭ ትልቁ የስፖርት መፍለቂያ ተጫዋቾች ያሉበት ማለት ከተማ ማለት ይቻላል። ሁለተኛ ደግሞ ከተማ አስተዳደሩም ቅድም እንደተጠቀሰው ለስፖርቱ ትኩረት ሰጥቶ ለስፖርት ቱሪዝሙ ትኩረት ሰጥቶ ከፍተኛ ወደ 8.5 ቢሊዮን ብር በላይ የዓለም አቀፍ ስቴዲየም እየገነባ ነው። ከዛ በዘለለ ደግሞ በተለያዩ አካባቢዎች እንደዚህ አይነት የስፖርት ማዘውተሪያዎች ሲዘጋጁ ለልምምድ ለጤና እንቅስቃሴ ምቹ የሚሆንበት ሁኔታ ነው የሚፈጥረውና ይሄ ብቻ አይደለም። በከተማችን ላይ የተለያዩ ቦታዎች ላይ እንደዚህ አይነት ፕላዛዎችና መዝናኛዎች ለአዋቂዎች፣ ለወጣቶች፣ ለህፃናት ምቹ ሆኖ የተሰራ አንድም ለመስህብነት ሰው መጥቶ እንዲጎበኝ፣ ሁለተኛም ቅድም እንደተባለው ለስፖርቱ ቱሪዝም ልዩ ትኩረት ተሰጥቶ እየተሰራ ያለበት ነው። አርባ ምንጭ ሲፈጠር መጀመሪያ ያው የቱሪዝምና ኮንፈረንስ ከተማ ናት። ይሄ ፕላዛ ያለበት አካባቢ ታየው ከሆነ የአርባ ምንጭ ጥቅጥቅ ደንን ይዞ ብዙ ሎጆች በቀለም ወላ፣ ነጭ ሳር ብሔራዊ፣ ነጭ ሳር ፔኒሲዮን፣ የጋሞ ምርምር ማዕከል፣ ለዊ ወደ ታች ስንሄድ ሞራ በትላልቅ ሎጆችና ሆቴሎች ያሉበት ነው። ብዙ ቱሪስቶች ደግሞ መጥተው የሚያርፉበት ኤሪያ ስለሆነ ለቱሪስቶቹ ወጥተው የሀገር ውስጥ የሚሆኑ የውጭ ቱሪስቶች እዚህ መጥተው መዝናናት፣ ስፖርት ጤንነታቸውን የመጠበቅ ነዋሪው ደግሞ ብዙ የአካባቢ ነዋሪ ልጆቹን ይዞ ጤናውን ጠብቆ የሚሄዱበት ፕላዛ ስለሆነ እንደዚህ አይነት ፕላዛዎች በከተማ አስተዳደር በልዩ ሁኔታ ትኩረት ተሰጥቶ ለቱሪዝም ኮንፈረንሱ ምቹ እንዲሆን ተደርጎ የተሰራ ነው። ተመልካቾቻችን እጅግ በጣም ደስ የሚል ማብራሪያ ነው የሰማነው። የከተማ አስተዳደሩ እንግዲህ እጅግ በጣም ሊመሰገን ይገባል። ከዚህ በፊት ትኩረት ያልተሰጠው መስክ ነበረ ቱሪዝም። አሁን ግን በሀገር አቀፍ ደረጃ ትኩረት ተሰጥቶት እንግዲህ ከማህበራዊ ዘርፍ ወደ ኢኮኖሚ ዘርፍ ገብቷል። አርባ ምንጭ ከተማም የኢኮኖሚ የጀርባ አጥንት ነው በማለት በርካታ የቱሪዝም እንቅስቃሴዎችን በእውነት ከተማ አስተዳደሩ ሊመሰገን ይገባል። እዚህ ጋር እንግዲህ የነጭ ሳር ብሔራዊ ፓርክ መግቢያዎቹ ከአንድም ሁለት ከሁለትም ሶስት እንዲሆኑ እያደረገ ነው የሚገኘው። ከዛ አኳያ ደግሞ የቱሪስት ፍለውም እየጨመረ ነው የሚገኘውና እስቲ አቶ ባህር ጋር እንምጣ። ምን ያህል ቱሪስት አርባ ምንጭን ይጎበኛል በአመት? አመሰግናለሁ። በዚህ በጀት አመት ሶስቱ ሩብ አመት ከ250 ሺህ በላይ የሀገር ውስጥና የውጭ ሀገር ቱሪስቶች ከተማዋን ጎብኝተዋል። ከዛ ተጨማሪ ደግሞ ከገቢ አንጻር ከ450 ሚሊዮን በላይ ገቢ ያስገቡበት ሁኔታ አለ በዚህኛው ሩብ አመት። ተመልካቾቻችን እንግዲህ ቱሪዝም ለአርባ ምንጭ ከተማ የሚያስገባውን ገቢ እንግዲህ እስከዚህኛው ሩብ አመትም እንግዲህ ያምናም ያቻምናም እንግዲህ የጋሞ ዞንን ስታቲስቲክስ ለማየት ሞክሬ ነበርና እንግዲህ በአማካይ ባለፈው የኮቪድ ወቅት ላይ እንኳን ከ150 ሺህ በላይ ቱሪስቶች የጎበኙት እንደውም የኮቪድ አመት በነበረበት ጊዜ ወደ 60 ሺህ የሚጠጉ የውጭ ሀገር ቱሪስቶች ጎብኝተዋል ይህንን ከተማ ማለት ነው። እዚህ ከተማና በከተማ አጎራባች የሚገኙ መስህቦችን ይህ እንግዲህ ቀላል ቁጥር አይደለም። ከዛ ወዲህ እንግዲህ እያደገ የመጣ ነው። በአማካይ ከ300
ሺህ በላይ ማለት ነው ከ360 ሺህ 350 ሺህ 360 ሺህ እያለ ነው የሚቀጥለውና እስከዚህ አመት ድረስ በርግጥ የዚህ አመት አልተጠቃለለም። አሁን የዞኑ ሲቀር የአርባ ምንጭ ከተማ ብቻ ነው እንግዲህ እስከ 3ኛው ሩብ አመት ድረስ 250 ሺህ ቱሪስቶች መጎብኘት የቻሉት ማለት ነው። ይህ እንግዲህ ከፍተኛ የሚባል የቱሪዝም እንቅስቃሴ ነው። ጉብኝታችን ይቀጥላል። ደስታ ምን ያህል አገልግሎት አሁን አዲስ የሚገቡ ሆቴሎች ማን ናቸው? ለምሳሌ አሁን በጣም ትላልቅ ሆቴሎች የተገነቡ ነውና እንደ አዲስ የሚገቡት እነማን ናቸው? እንደ ከተማ ትላልቅ ሆቴሎች እየተገነቡ ያሉ ከዛ ውስጥ አሁን ለምሳሌ ኩሩፍቱ ሪዞርት አንዱ በቅርብ ጊዜ ተመርቆ ወደ አገልግሎት የሚገባ ሆቴል ነው፣ ሪዞርት ነው። ቀጥሎ ደግሞ ለዊ ሪዞርት አለ በከተማችን ውስጥ ግዙፍ ፕሮጀክት ነው። ከዛ በመቀጠል ትልቁ ደግሞ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ እና እየተገነባ ያለው የአርባ ምንጭ ሲቲ ሪዞርት ወይንም ገበታ ለትውልድ ቱሪዝም ኮንፈረንሱ ትልቅ ፋይዳ ያለው እምብርት የሆነ አርባ ምንጭን በጣም አንድ ስቴፕ የቱሪዝም ደረጃውን የሚያሳድግ ነው ተብሎ የሚጠበቀውና በጣም ገበታ ለትውልድ ቅርብ ጊዜ ተመርቆ ለአገልግሎት ቱሪዝም ኮንፈረንሱ ለማሳደግ ዝግጁ እየሆኑ ያሉ ሆቴሎች ናቸው። ስለዚህ ከነሱ መሃል አንዱን ታሳየናለን። አሁን አንዱን ዝግጁ የሆነውን እና አገልግሎት ለሚሰጥ የተዘጋጀውን አንዱን በጋራ እንጎበኛለን። ተመልካቾቻችን እንዳያመልጣችሁ ጠብቁን። እንግዲህ ከገበታ ለትውልድ ወይ ከኩሩፍቱ ወይ ከለዊ አንዱን እንግዲህ ወደ እናንተ እናስጎበኛለን ማለት ነው። ግን አጠቃላይ ገጽታውን ደግሞ ወደ እናንተ የምናደርስ ነው የሚሆነው። ይህ የመስህብ ቅኝት ፕሮግራማችን ነው። ተከታተሉን። ተመልካቾቻችን እንግዲህ አዞ እርባታ ላይ በጣም በርካታ የመስህብ የሚሆኑ የሚጎበኙ ዙ አይነት ነገሮች ናቸው ያሉትና እንግዲህ አስጎብኝም ነበረን መልከት እያደረገን ነበረና እዚህ አሁን ያለነው እንግዲህ የዘንዶ አለ ፕሪዘርቭ ተደርጎ ማለት ነው። ከዛ ጀምረን እስቲ አዞ እርባታ ላይ ደግሞ ያሉ አዞዎችም ሌሎችም ነገሮች አሉና ስለዛ ትንሽ ነገር ልጠይቅ። ራስን አስተዋውቅና እስቲ አጠቃላይ አዞ እርባታ ላይ ያለውን ነገር መልካም። ስሜ አስደሳች ይባላል። የአርባ ምንጭ አዞ ራንች አስጎብኝ ነኝ። አርባ ምንጭ አዞ ራንች የተቋቋመው በ1976 ነው። በ1976 ተቋቋመው በ1982 ነው ስራ የጀመረው። የተቋቋመበት የተቋሙ አላማ አለው። አላማው አዞዎችን ገለው ለራሳቸው ጥቅም እያደረጉ ስለነበሩ ኢሌጋል ሃንቲንግ ኮንትሮል ለማድረግ ነው። የአዞ ዝርያ እንዳይጠፋ፣ እንዳይመነመን፣ እንዳይሸረሸር የአዞ ዝርያ ለማቆየት ነው። ለሪሰርች፣ ለምርምር፣ ለጥናት ነው። ለስራ እድል ፈጠራ ነው። ፎሪያን ካረንስ ለማግኘት ስል የተቋቋመበት ተቋም ነው ማለት ነው። አላማው ይሄን ይመስላል። በዓለም ላይ 25 የአዞ ዝርያ አለ። ካሉት ከ25 ዝርያ አንድ ዝርያ ብቻ ነው ኢትዮጵያ ውስጥ ያለው። ያ ማን ይባላል? ናይል ክሮኮዳይል የሚባለው ዝርያ ነው። በአፍሪካ 4 አይነት ዝርያ ነው ያለው። ናይል ክሮኮዳይል፣ ዌስት አፍሪካን ዳይሩፕ ክሮኮዳይል፣ ኮንጎ ዳይሩፕ ክሮኮዳይል፣ አፍሪካን ሎንግ ስናውድ ክሮኮዳይል የሚባሉት በአፍሪካ የሚገኙ ዝርያዎች ናቸው። አንድ ሴት አዞ እንቁላል መጣል የምትጀምረው ከ10 ዓመት በላይ ስትሆን ነው። እንቁላል መጣል የምትጀምረው የት ነው? እንቁላል የምትጥለው አሸዋ ቆፍራ አሸዋ ውስጥ ትጥላለች። ከጣለች በኋላ ለ3 ወር ወይም ለ90 ቀን እዛ ይቆያል። የመፈለፈያ ጊዜያቸው 3 ወር ወይም 90 ቀን ነው ማለት ነው። ካርኒቨረስ አኒማል ናቸው። ስጋ በልታ ናቸው። አሳና ስጋ ይመገባል። በሳምንት 2 ይበላል። ተንቀሳቃስ ምላስ የለውም አዞ። አያላምጡም። ዝም ብሎ ነው የሚወጡት። ዝም ብሎ ስለሚወጡ ዳይጀስት ሲስተም ቬሪ ስሎው ነው። ለዛ በሳምንት 2 ጊዜ ይበላሉ ማለት ነው። ሳኒቴሽን ነው። ሳኒቴሽን ሲደረግ በየቀን ገንዳቸው ይጸዳል። አልጋ የውሃ ወለድ በሽታ እንዳይከሰት ገንዳቸው በየቀን ይጸዳል።
ለቆዳ የሚያገለግለው አዞ ከ5 ዓመት እስከ 10 ዓመት ያሉት ናቸው። ከ10 ዓመት ከበለጡ ለቆዳ አያገለግልም። ለምን? ይገረጅፋል፣ ይጠነክራል። ኦኬ ቆዳ ለምን ያገለግላል? ያዞ ቆዳ ለጫማ፣ ለቅብቱ፣ ለቦርሳ፣ ለዋሌት፣ ለሌዘር ኮት ለመሳሰሉት ያዞ ቆዳ ያገለግላል ማለት ነው። አንድ አዞ እስከ 140 ዓመት የመኖር እድል አላቸው ማለት ነው። በጣም ረጅም ዓመት ነው አዞ የሚኖረው እና ጥንቸልና ኤሊዎች አሉ። ከአዞ ጭማር አዞ ዘንዶዎች አሉ። ጥንቸሎች ገለጻ ትንሽ ላድርግና ጥንቸል ከተወለደች በ4 ወሯ መውለድ ትጀምራለች። የእርግዝና ወቅቱ 1 ወር ብቻ ነው። ስትወልድ እስከ 4 እስከ 8 ጥንቸል የመውለድ እድል አላት ማለት ነው። ዘርፈ ብዙ ጠቀሜታ አለው ጥንቸል። የጥንቸል ስጋም ይበላል አይደል? በፈረንጆች እሱን ልነግር ነው። ዘርፈ ብዙ ጠቀሜታ አለው ጥንቸል። ስጋቸው ይበላል፣ እኛ ጋር አይበላም። ኢትዮጵያ ውስጥ ብዙም አይበላም። ለምንድነው? ካልቸራችን ሃይማኖታችን አይደግፍም። ቆዳቸው ለሰርጀሪ ክር ያገለግላል። ሽንታቸው ለፋንገስ ማጥፋያ ያገለግላል። ኩሳቸው ለማዳበሪያነት ያገለግላል። ጸጉራቸው እሳት ለለበለበ ቁስል ፍቱ መድኃኒት ነው። ይሄ ጥንቸል ነው። ኤሊዎች አሉ። ኤሊዎች ደግሞ እንቁላል በመጣል የሚራቡ እንስሳ ናቸው። ኤሊዎች በአንድ ከ14 እስከ 40 እንቁላል ይጥላሉ። የኤሊ እንቁላል መፈለፈያ ጊዜያቸው 4 ወሩ ነው። ላይፍ ስፓናቸው ከ150 እስከ 250 አባቢ የመኖር እድል አላቸው ኤሊዎች ማለት ነው። ካዞ እኮ ኦልሞስት በጣም ሞር ነው የሚኖረው ማለት ነው። 10 ዓመት ከዛ 2 ትልልቅ አዞዎች እዚህ ያሉ አንጋፋ የሚባሉት እነኚህ 2 ትልልቅ አዞዎች ለምንድን ነው የሚያገለግሉት? ለሁለት ፐርፐዝ ነው የምንጠቀመው። አንደኛ ፐርፐዝ ለርቢ ነው፣ ሁለተኛ ፐርፐዝ ለቪዚት ነው የምንጠቀመው እና እነኚህ እንቁላል ይጥላሉ። እንቁላል ጫጩቶችን እንጠቀማለን ማለት ነው። ጫጩቶችን እንጠቀማለን። ወንዱ 37 ዓመቱ ነው፣ ሴቷ 35 ዓመቷ ነው ማለት ነው። እና በየእድሜያቸው ካታጎሪ የሆኑ አዞዎች አሉ ከ5 ዓመት እስከ 10 ዓመት ያሉት ማለት ነው። እነኚህ በአጠቃላይ ለቆዳ ፐርፐዝ የሚያገለግሉ አዞዎች ናቸው ማለት ነው። እዚህ ስንመጣ ደግሞ ዘንዶዎች አሉ። 5 ዘንዶ ይዘያል። ዘንዶ የምንጠቀመው እኛ ለቪዚት ነው፣ ለጉብኝት ነው የምንጠቀመው። ዘንዶ እንቁላል በመጣል የሚራባ እንስሳት ነው። ከ20 እስከ 100 እንቁላል የመጣል እድል አላቸው ዘንዶዎች። የመፈለፈያ ጊዜያቸው 2 ወር 3 ወሩ ነው። የዘንዶ እንቁላል መፈለፈያ ጊዜያቸው ማለት ነው። ዘንዶ እስከ 16 ሜትር ድረስ ይችላል። እስከ 30 ዓመት የመኖር እድል አላቸው ዘንዶ። 4 አይነት የዘንዶ ዝርያ በዓለም ላይ አለ። ቤል ፋይተን፣ ቡርሜስ ፋይተን፣ አፍሪካን ሮክ ፋይተን እና አንቲል ፋይተን የሚባሉት ናቸው። ኢስት አፍሪካን ኢንክሉድ ኢትዮጵያ only one species. that is African rock python species ነው ያለው ማለት ነው። ካርኒቨረስ ናቸው። ስጋ በልታ ናቸው ዘንዶዎች። ላይፍ አኒማል ነው የሚበሉት። የሞተውን አይበላም። ስጋ ቢሰጥ አይበላም። የሞተ ቢያገኙ አይበሉም። ዘንዶ ህይወት ያለውን ይዞ ነው ዘንዶ የሚበላ። ስለዚህ አሁን እዚህ እናንተ ህይወት ያለውን ነገር ህይወት ያለውን ነው ምን ሰጠው ዶሮ ነገር ምናምን። ይሄን ይመስላል። አይ ግን አንድ መልከታ አለ ማለት እንዴ ለማጥራትም ያህል እንትኖቹ አሁን እኚህ ዘንዶቹ ሲራቡ ማለት እንትን እዚህ ለቪዚቲንግ ሲመጡ ሰዎች ከሌላ ነገር ጋር ያያይዛሉ እና እንስሳ ያው አዞም ስጋ በልታ ነው ዘንዶም ስጋ በልታ ነውና እንደዚህ አሁን ሰው ከሌላ መልከታ ጋር ያለው ነገር ስላለ ማለት ከዛ አንፃር እንግዲህ ዘንዶች ኖርማሊ እንስሳ መሆናቸውን ነው የምንረዳውና ያለውን ያመለካከት ጋፕንም ጭምር በዚህ አጋጣሚ ምን ይመስላል? መልካም ብዙ ሰዎች እንዳልከው ብዙ እይታ አለው። እኛ ግን ቅድም መግቢያ እንደነገርኩ ለቪዚት ፐርፐዝ ነው የምንጠቀመው። ሌላ ምልከታ የለም እኛ ጋር ላይክ እንደ ካው እንደ ኦክስ አንድ እንስሳ ብለን እናምናለን እንጂ ሌላ እንትን የለንም። እኛ ጋር ለቪዚት ዘንዶ ይሄን ይመስላል። ቅድም እንደነገርኩ ሰው ኤክስፒሪያንስ እንዲያገኝ ነው እንጂ ሌላ ምልከታ የለም። ግን ሰዎች ብዙ ኤክስፔክቴሽን አለው ለዚህ ብዙ እሱም ደግሞ ውሸት ማለት አይደለም። ድሮ ሰዎች የሚያመልኩት የሆነ ነገሮች አለ፣ ግን ይሄ በዚህ ዘመን የለም። ቴንክ ዩ ቬሪ ማች ተመልካቾቻችን፣ እዚህ መታችሁ የተለያዩ ነገሮችን መጎብኘት ትችላላችሁ። እዚህ ሁሉም ነገር አለ አዞ እርባታ። ከዛ ባሻገር ደግሞ ዘና ፈታ የምትሉበትም ካፍቴሪያዎችም ምንም አሉ። ስለዚህ ይህንን እንግዲህ ተመልክታችኋል። ቀጣይ ፕሮግራማችንም አሁንም እንደቀጠለ ነው። ጎን
ተመልሰናል ተመልካቾቻችን። እንግዲህ ይህ የመስህብ ቅኝት ፕሮግራማችን ነው። ፕሮግራማችን እንግዲህ በአርባ ምንጭ ከተማ የሚገኙ የአገልግሎት ሰጪ ተቋማት እንዲሁም መስህቦች ምን ይመስላሉ የሚለውና አሁን ደግሞ እንደ አጋጣሚ የአርባ ምንጭ አዞ እርባታ ስንጎበኝ ወይም ልናስቃኙ ስንመጣ እግረ መንገዳችንን እንግዳ አግኝተናልና አቶ ምረቱን እጅግ በጣም እናመሰግናለን ፈቃደኛ ስለሆኑ። እስቲ ራስዎትንም እናስተዋውቀው፣ በዚያውም ደግሞ እስቲ አርባ ምንጭ ከተማ ላይ የሚገኙ አገልግሎት ሰጪ ተቋማት እድገት በሂደት ምን ይመስላል፣ አሁን ከዚህ ቀደም ከነበሩት ይልቅ አሁን ምን ይመስላል እና የአገልግሎት ሰጪ ተቋማት መስፋፋት ምንድነው አንድምታው ለማለት ለከተማው እድገት እንዲሁም ከዞኑ ያሉ የቱሪስት መስህቦችንም ተደራሽ ከማድረግ አኳያ ምን ፋይዳ አለው የሚለውን ጥያቄ በመልሱልኝ። በጣም አመሰግናለሁ። ምህረቱ ተሰማ እባላለሁ። እኔም ደስ ብሎኛል ስላገኛችሁኝ። እንግዲህ አርባ ምንጭ ከተማ እንደሚታወቀው በርካታ የቱሪስት መዳረሻ ስፍራዎች መስህቦችም ያሉት ከተማ ነው። እንግዲህ መስህቦች ብቻቸውን በራሳቸው ከቱሪስት አገልግሎት ሰጪ ተቋማት ጋር ካልተቀናጁ የሚፈይዱት ነገር ብዙ አይኖርምና ስፔሻሊ የሚጎበኙ ወይንም የጎብኚዎችን ወይንም የቱሪስቱን ቆይታ ወይንም ፍላጎት መሰረት ያደረጉ ደግሞ የቱሪስት አገልግሎት ሰጪ ተቋማት ያስፈልጋሉ። እንደ ሆቴሎች፣ ሎጆች፣ ሪዞርቶች፣ የትራንስፖርት ተቋማት፣ የአስጎብኚ ድርጅቶች፣ ቱር ኦፕሬተሮች፣ የቱሪስት ኢንፎርሜሽን ሴንተር ወይንም የቱሪስት መረጃ ሰጪ ተቋማት የመሳሰሉ አንድ ሰው አንድ ከተማ ወይንም አንድ ቦታ ለጉብኝት በሚሄድ ጊዜ የት መሄድ አለበት፣ ቤት በኩል እንዴት ገብቶ እንዴት ጎብኝቶ ሊወጣ ይችላል የሚል ማፕ ያስፈልጋል እና እነዚህን የመሳሰሉ ከቱሪስት መዳረሻዎች ጋር አብሮ ማደግ ያለበት አብሮ መልማት ያለበት የአገልግሎት ሰጪ ተቋም ነው እና እንደ አርባ ምንጭ ከተማ ስንመለከት የአገልግሎት ሰጪ ተቋማት በጥሩ ሁኔታ ላይ ለምሳሌ ሆቴሎች፣ ሪዞርቶች ስንመለከት በበርካታ ሁኔታ በጣም ደስ በሚል ሁኔታ እያደጉ የመጡበት እየለሙ የመጡበት ሁኔታ አለ። አሁን ስንመለከት ከአርባ ምንጭ ኮንፈረንስ ሪዞርት ሰንተሩ ሪዞርት ኮንፈረንስ ሪዞርቱ የገበታ ለትውልድ ፕሮጀክት አንዱ አካል የሆነው እሱ ኦልሞስት በመጠናቀቅ ላይ ነው ያለው። በርካታ ሪዞርቶች ዳውንታውን ሆቴሎችም አሉ። መሀል ከተማ ላይ እየተሰሩ ያሉ በሁሉም አይነት ስታንዳርድ በጣም አርባ ምንጭ ላይ ጥሩ እየሆነ ያለው ምንድነው የትኛውም ዓለም ክፍል ቅንጡ የሚባሉ ቦታዎች ላይ የተዝናና ሰው ሊያገኛቸው የሚችሏቸው አይነት አገልግሎት ሰጪ ተቋማት አሉ። በዛኑም ልክ ደግሞ የሎካል ቱሪስቶች ወይንም ማንኛውም ኢትዮጵያዊ ደግሞ መጥቶ በራሱ ደረጃ ኖርማል ስታንዳርድ የሚባሉ አገልግሎት ሰጪ ተቋማት ዳውንታውን ውስጥ ወይንም ኢነር ሲቲ ውስጥ ያሉ አሉ። ወጣ ብለህ ደግሞ በጣም ቅንጡ አይነት እንትኖችን ስትፈልግ እንደ በማለቅ ላይ በመጠናቀቅ ላይ ያለው እንደ ኩሪፍቱ አይነት ሃይሌ ሪዞርት እና ፓራዳይዝ ሎጅ ኦልሞስት አሁን ፓርሻሊ አገልግሎት መስጠት የጀመረው ለዊ ሪዞርትን ጨምሮ በርካታ ተቋማት ደግሞ በዛ ደረጃ አገልግሎት እየሰጡ ያሉ ተቋማት አሉ። በሆቴል በሪዞርት ደረጃ ስንመለከት ከሰሞኑ አርባ ምንጭ አካባቢ ላይ እንግዲህ ከዛ ባሻገር የጀልባ አገልግሎቶችን በቃ የተሻለ ጥራት ላይ የሚያደርሱ እንቅስቃሴዎች አሉ። ከዛ ባሻገር ደግሞ እንግዲህ በዞኑ የጋሞ ዞን እንግዲህ በቱሪዝም ጸጋዎች የበለጸገ ነውና ከዛ አኳያ ደግሞ ወደዛ ወደ ተለያዩ የጋሞ ዞን መዳረሻዎች ጋር
ባህላዊ አሉ፣ ተፈጥሯዊ አሉ። እነሱ መስህቦች ጋር አካባቢም የአገልግሎት ሰጪ ተቋማትም የተስፋፉ ነውና በእነዚህ ሁለቱ ሀሳቦች ላይ የሆነ ነገር እንግዲህ ከቅርብ ወዲህ እውነት ለማውራት በጣም የቱሪዝም ጸጋዎቻችንን አይናችን ተገልጦ ማየት የጀመርንበት ሁኔታ ነው ያለው። ኦፍ ኮርስ ከሆነ ጊዜ ወዲህ ክቡር ጠቅላይ ሚኒስትሩም ለተፈጥሮ ያለው እይታ በጣም የሚደነቅ ነውና አርባ ምንጭ ላይም የእሳቸው እይታ ሲደመር ደግሞ የሌሎች ከፍተኛ የመንግስት ባለስልጣናት ወይንም ኃላፊዎች ተፈጥሮን ኦልሞስት የተሸፈነውን የተፈጥሮ ጸጋ እየገለጡ በጣም በርካታ ስራዎች እየተሰሩ ነው ያሉት። 42ቱ ደረጃ አንዱ ማሳያ ነው። ስፔሻሊ ከተማውን በደንብ አድርጎ በጣም ሴኩርድ እና ሴፍ በሆነ መንገድ ከከተማው ጋር ጫካውን የማገናኘቱ ተግባር ያንን ወክ አድርገ ደግሞ መተህ ኮኔክትድ እንድትሆን በጀልባ ሀይቁን ከዚህ በፊት በደንብ አድርገን ኢንተርቴይን አናደርግም ነበር። ሎካል የሆኑ ባህላዊ የሆኑ እነዚህ ወጎሎ የሚባሉ አይነት ጀልባዎችን ነበር ከዚህ ቀደም ስንጠቀም የነበረው። አሁን ግን ዘመናዊ ጀልባዎች ጋሞ ልማት ማህበር እንደምናውቀው ይሄ አዞ እርባታውን ከክልሉ ተረክቦ በጥሩ ሁኔታ እያስተዳደረው ነው ያለው። በእነሱ አማካኝነት የመጡ አሉ። እንደገና ደግሞ ሌሎች በግል ኢንቨስትመንት የተሰማሩ ሰዎች ያስገቧቸው በርካታ ዘመናዊ ጀልባ አገልግሎት የሚሰጡ ደግሞ አዲስ የሆነ ልምድ ኤክስፒሪየንስ የምናደርገው የሀይቅ ላይ ሞጭ የሚባል ደሴት ምናልባት አሁንም እንደ አዲስ ኦፍ ኮርስ የነበረ ነው። ነገር ግን የተወሰኑ ነገሮች እየተጨመሩበት እንደ አንድ የቱሪዝም አዲስ መዳረሻ ሆኖ የለማ የቱሪዝም መዳረሻ ነው። በጣም አስደናቂ ነው። ባለፈው ኦፍ ኮርስ እኔ የማየት እድሉን አላገኘውም እስካሁን። ነገር ግን እንዲሁ ተመልክተን ነበርና እሱ ደግሞ ሌላ ተጨማሪ የቱሪዝም ገጽታ በከተማው ላይ የጨመረ ነውና እንደ ዞናችንም ስንመለከት በርካታ አገልግሎት ሰጪ ተቋማት አሉ በዞናችን። ጨንቻ ዙሪያ ወረዳ በገረሰም አካባቢ እየተሰሩ ያሉ። ስለዚህ ጥሩ ለውጥ እየመጣበት ያለ ሁኔታ ነው ያለው። በጣም ያስደስታል። እጅግ በጣም ደስ ይላል። እንግዲህ አርባ ምንጭ ከተማ ላይም ርዕሰ መስተዳድሩን ጨምሮ የጋሞ ዞን አስተዳደር ጨምሮ በርካታ ሆቴሎችን በዚህ አመት መርቋል እና ያው ሆቴል በነገር ላይ አሁን የሆቴል አገልግሎት ሰጪ ዘርፍ ማለት ነው ያው ከቱሪዝሙ ጋር ሆኖ አንድ ላይ ሆኖ መጀመሪያ ማህበራዊ ዘርፍ ነበር ቱሪዝም የሚባለው። አሁን ከለውጥ ወዲህ ደግሞ ኢኮኖሚክስ ዘርፍ ተብሎ ከአምስቱ ምሰሶዎች አንዱ ኢኮኖሚክ ምሰሶ ሆኖ እንግዲህ ሀገራችን ከቱሪዝም ሀብቷን ተጠቃሚ እንድትሆን የተሆነ ነው። ለዚህ መገለጫ ወይም ትክክለኛ መገለጫ የምትሆነው አርባ ምንጭ ከተማ ናት። በብዙ መልኩ ለምሳሌ አሁን በቅርብ ጊዜ ወዲህ ነው እንደዚህ አዞ እርባታ ከጉብኝት ውጪ እንደዚህ አርፈ ሻይ ቡና የምትልበት እንደዚህ የሚያዝናኑ ነገሮችም የመጡትና እጅግ በጣም ያው ትኩረት የተሰጠበት ነው። ለሀሳቤ እጅግ በጣም አመሰግናለሁ። ፕሮግራማችን ተመልካቾቻችን ይቀጥላል። እዚህ አዞ እርባታ ላይ ደግሞ አንዳንድ ምን አለው የሚለውን ነገር ደግሞ ዞር ዞር ብለን እናስቃኛችሁ ነው የሚሆነው። ይህ የመስህብ ቅኝት ፕሮግራም ነው። መልካም ጊዜ። ጉብኝታችን እንደቀጠለ ነው ተመልካቾቻችን። እንግዲህ የአርባ ምንጭ አዞ እርባታ በምስል እንግዲህ ተመልከት ታርጋቸዋል። እንግዲህ አዞ እርባታ ስንል ከዚህ ቀደም እንግዲህ አርባ ምንጭ ከተማ በ1970ዎቹ አካባቢ ላይ የነጭ ሳር ብሔራዊ ፓርክ፣ የአርባ ምንጭ ጨርቃ ጨርቅ ፋብሪካ እንዲሁም እዚህም ደግሞ የአርባ ምንጭ አዞ እርባታ እና በርካታ ጸጋዎችም ወይም ያገኘችበት ጊዜ ላይ እና በርካታ የመስህብነትን እንግዲህ እድልም ወይም የጉብኝት እድል ከፈጠሩ ተቋማት መካከል አንዱና ዋነኛው ነው። እዚህ ነው የምንገኘው ማለት ነው። እንግዲህ ከዚህ ጋር ተያይዞ የአርባ ምንጭ አዞ እርባታ ማዕከል ምን ይመስላል? ከከተማዋ እንግዲህ እንዳለ እንደ አንድ መስህብ ነው።
አጠቃላይ ገጽታው ምን ይመስላል? ከተማው ላይ ያሉት አገልግሎት ሰጪ ተቋማት መስፋፋትም ምን ይመስላል ስንል እንግዲህ ከአቶ ደስታ ጋር የነበረንን ቆይታ አሁን አስቀጥለናል ማለት ነው። አቶ ደስታ እንኳን እንደገና ተመልሰናል። እስቲ አዞ እርባታን እንዴት አያኸውና ከዛም ባሻገር ደግሞ ለቱሪዝሙ ዘርፍ ለከተማው ቱሪዝም ዘርፍ የሚያደርገው አስተዋጽኦ ምን ይመስላል? በድጋሚ አመሰግናለሁ። እንደተባለው የአርባ ምንጭ አዞ እርባታ በ1976 ዓመተ ምህረት ነው የተመሰረተው። ይሄ አዞ እርባታ ሲመሰረት መጀመሪያ 4 ግቦችን አንግቦ ነው የተነሳው። የመጀመሪያው ግን ምንድነው የአዞ ራንቹ ሲመሰረት የአዞ ቁጥር እየጠፋ የአርባ ምንጭ አዞ ራንች ምስራቅ አፍሪካ ብቸኛው ነው እና ይሄ አዞ እንዳይጠፋና ህልውናው እንዲኖር ለማስቀጠል ታስቦ አንደኛው ግብ ተጣለው። ሁለተኛው ለቱሪዝም ትልቁ የሀገር ሀብት ነው። ከቱሪዝም አንጻር የመስህብ ቦታ ሆኖ ለቱሪስት አገልግሎት እንዲገኝ ብሎ ነው። ሶስተኛ ፎረንሲክ ነው። ውጪ ምንዛሪ የአዞ ቆዳ በጣም ውድ ነው እና ይሄ ብቸኛው በምስራቅ አፍሪካ ያለው አዞ ቆዳ ለውጪ ምንዛሪ ከፍተኛ ዋጋ ጥቅምም ስላለው እዛ ተብሎ ነው እንትን ያለው። በእነኚህ ትኩረት ከተሰጣቸው በኋላ ይሄንን ሰስቴይነብል አድርጎ እንዲቀጥል ከቱሪስት መስህብነት ብቻ ሳይሆን ወደ አገልግሎት ደግሞ መቀየር አለበት ተብሎ ከ1976 የነበረውን አሰራር ትራንስፎርም አድርጎ የጋሞ ልማት ማህበር ተረክቦት የጋሞ ልማት ማህበር ይሄንን ደግሞ ወደ አገልግሎት ዘርፍ አስፍቶ የአባይ ሐይቅን ጭምር ላይ የጀልባ አገልግሎት ጭምር በመስጠት የቱሪዝም መስህብነቱ እንዲሰፋ ተደርጎ በጥሩ ሁኔታ እየሄደ ነው ያለው። አሁን የምናየው ቦታ ላይ ከዚህ በፊት ዝም ብሎ ሰዎች መጥተው አዞ ብቻ አይተው ነበር ተመልሶ የሚሄዱት። አሁን ግን የአገልግሎት ስፋቱን የቱሪዝም አገልግሎቱን አስፍቶ የተለያዩ አገልግሎቶች የአርባ ምንጭ አሳ በትኩሱ ከዚሁ ከሐይቁ የተገኘ በተለያየ አገልግሎት የሚያገኙበት ሰው የሚዝናናበት ቦታ ሆኗል። ህጻናት መጥተው እዚህ ያለው ከዚህ በፊት ዝም ብሎ አዞ ብቻ ነበር። አሁን ጥንቸል አለ፣ ዘንዶ አለ፣ ተፈጥሮ አለ። ይሄ ውብ ተፈጥሮ አለና ሰው የአገልግሎት ሰንተር ሆኖ እንዲቆይ ተደርጎ በልዩ ሁኔታ በትኩረት ሰፍቶ እየተሰራ ነው። ይሄን ነገር ስናይ አሁን ይሄንን የቱሪስት መዳረሻን ከአገልግሎት ሰጭነት ጋር አዋህደን አንድ ላይ አድርጎ በቅርቡ የምናየው የገበታ ለትውልድ አለ እየተሰራ ያለው ከሱ ጋር በተሰናሰለ መልክ ሰው መዝናናት እና የቱሪስት ቦታዎችን የመቆየት ቱሪስቶችን ዋናው ግባችን ቱሪስት ማቆየት ነው። ቱሪስት ለማቆየት ደግሞ የአገልግሎት አሰጣጦች እዛ ውስጥ ያለው መዘመን አለበት። የተለያዩ ሰው የሚቆይበት ነገር መፈጠር አለበት። አሁን ይሄ የአዞ ራንች በቅርብ አባይ ሐይቅ ላይ ሞጭ የሚባል ደሴት አዘጋጅቷል። በጀልባ ሄዶ ሰው እዚህ መጥቶ አዞ ራንች ይደርሳል፣ መጥቶ ይዝናናል። ከዛ በጀልባ ተሳፍሮ ሄዶ ሞጭ ደሴት ላይ እንደዚህ ደግሞ ተዝናንቶ ጊዜውን ካምፕ አድርጎ አድሮ ድንኳን ይዞ ሄዶ የተለያየ ተዝናንቶ የሚመጡበት ይሄ ቱሪዝሙ ትኩረት መንግስት በሰጠው ልክ ሰፍቶ የሚሰጥ አገልግሎቱን እያሰፋን የምንሄድበት። ስለዚህ ይህንን የቱሪስት አገልግሎት ሰጪ እና የቱሪስት መስህብ አስፍተው ከባለድርሻ አካላት ጋር ከተማ አስተዳደር ከባለድርሻ አካላት ጋር በትኩረት እየሰራ ነው። ከዚህ በፊት አዞ ራንች ለመምጣት በጣም ያስቸግር ነበር። የመንገድ መሰረተ ልማትን ከተማ አስተዳደሩ ነው ሰርቶ እስከ ሐይቁ ድረስ ያለውን ሰው ሳይቸገር የሚመጣበት ሁኔታ መፈጠር አለበት። ጋሞ ልማት ማህበርም ይሄን ከዚህ በፊት ዝም ብሎ አዞ ራንች የሚያስተዳድረው አካል ብዙም ትኩረት ስላልሰጠውና ለቱሪስቶች መስህብነት ምቹ ስላይደረገ ሪፎርም ተደርጎ በባለቤትነት የጋሞ ልማት ማህበር እንዲያስተዳድር ከተደረገ በኋላ አሁን ብዙ ለውጦች አሉት። አንደኛ አካባቢው ጽዱ፣ ውብ፣ ለቱሪስት ምቹ የሆነበት ሁኔታ አለ። ሁለተኛ ሰው መጥቶ ይቆያል። እንዲቆይ የሚደረጉ ነገሮች ስላሉ እንደነኚህ አይነት አገልግሎት ሰጪ ተቋማት የቱሪስት ዴስቲኔሽኖችን በከተማችን ማስፋት ነው። እንደነኚህ አይነት እያሰፋን በመንግስትም በግል ባለሀብቱም የሚሰሩ የቱሪስት መዳረሻዎችን አስፍተን ውቧን ከተማ አርባ ምንጭን ትክክለኛ የኮንፈረንስ የቱሪዝም
ከተማ መሆኗን ማረጋገጥ የውን ያደረጉ ማሳየት ያስፈልጋል። ከዚህ ጎን ለጎን የቱሪስት መዳረሻዎች ጋር ተያይዘን ቅድም ስናነሳ ይዘለል ነው ምንድነው አርባ ምንጭ የቱሪስት ከተማ ብቻ ሳትሆን የኮንፈረንስም ከተማ ኮንፈረንስ ከተማ ብለን ስንል ለኮንፈረንስ ምቹ የሚሆኑ ነገሮች አሉ። እንደ ከተማችን አሁን ለምሳሌ አሁንም የጋሞ ልማት ማህበር በጋሞ ባህል አዳራሽ ላይ ከ1500 በላይ የሚችል ሰዎችን የሚችል አዳራሽ ለኮንፈረንስ የተዘጋጀ ትልቅ አዳራሽ አለ። የግል ባለሀብቶች አሁን እነ ኃይሌ ሪዞርት ብትሄድ ትልቅ አዳራሽ እስከ 1000 ሰው የሚችል አዳራሾች አሉ። ከዛ በዘለለ አርባ ምንጭ ዩኒቨርሲቲ ላይ ብለህ ብታይ ለኮንፈረንስ ምቹ የሚሆን ከ3000 እስከ 5000 የሚችል አዳራሾች የቱሪዝም ከተማና የኮንፈረንስ ማዕከል ስለሆነች ማለት ነው። ከዛ በከተማ አስተዳደሩ እስከ 1000 የሚችል ወሞ አዳራሽ በዘመናዊ ሁኔታ ተደራጅቶ ህብረተሰቡ ኮንፈረንስ እና ለቱሪዝም ምቹ እንዲሆን። ስለዚህ ግባችን ምንድነው? እንደ ከተማችን አርባ ምንጭ ከምስራቅ አፍሪካ ምርጥ ከተሞች 5 ከተሞች አንዷ የቱሪዝምና የኮንፈረንስ ከተማ አድርገን ትላልቅ ኮንፈረንሶች አርባ ምንጭ ላይ እንዲካሄዱ ታቅዱ ነው። ገበታ ለትውልድ ላይ አይተውታ እስከ 3000 የሚችል አዳራሽ ያለው ሬስቶራንቶች አሉ፣ ባሮች አሉት። ይሄ ማለት የቱሪስት ከተማ ብቻ ሳትሆን የኮንፈረንስም ከተማችን የማድረግ ስራዎች ይሰራል። እንደነኚህ አይነት ሚኒ ውይይቶች፣ ጫካ ላይ ስብሰባዎች ሰው አዳራሽ ላይ ብቻ አይደለም። አሁን የመደመር አዳራሽ አርባ ምንጭ ላይ ብታይ መደመር አዳራሽ ላይ ለውይይት ምቹ የሚሆነው እስከ 200 ሰው የሚችል መቀመጫ የተዘጋጀበት አዳራሽ አለ። ክፍት ነው፣ ኦፕን ነው፣ ምንም የሚረብሽ ነገር የለም። የአካባቢያችን የሰላም ሁኔታ ደግሞ አስተማማኝ ነው። አሁን በአርባ ምንጭ ሞጬ ደሴት ጋር ብታይ በሐይቁ ላይ ያለው ሰላም ፍጹም ሰላም፣ ምንም ስጋት የሌለው፣ እዛ ሄዶ ደሴቱ ላይ ሲያድሩ ምንም ስጋት የሌለው፣ አርባ ምንጭ ሄደ የፈለከ ኮንፈረንስ ስብሰባዎችን አድርገም የምትወጣበት ፍጹም ሰላም ለኮንፈረንስና ለቱሪዝም ምቹ የሆነች ከተማ። ይሄን ነው አስፍተን ማስቀጠል። የጋሞ አባቶች ያወረሱትም ይሄን ነው ቱሪዝማችን ለማሳደግ። በዚህ ጋር ተያይዞ በአቶ ደስታ በጣም የሚያስገርም ነገር የቱሪዝም የመጀመሪያው አንድ የቱሪዝም መስህብ ስፍራ እንዲጎበኝ ምክንያት ከሚሆኑ ነገሮች የመጀመሪያው የአካባቢ ሰላም ነው። ሁለተኛው የመስህቡ መኖር መጀመሪያው ነው። ከዛን ከመስህቡ ቀጥሎ ደግሞ አካባቢው ሰላማዊ መሆን ነው። ሶስተኛው ደረጃ ደግሞ እንደዚህ አገልግሎት ሰጪ ተቋማት ነውና አሁን በዚህ ረገድ ደግሞ የጋሞ ዞን መስህብም አለው፣ የአገልግሎት ሰጪ ተቋምም አለው፣ ሰላምን አለውና የጋሞ አባቶች ያጸኑት ሰላም እንግዲህ ከቱሪዝም አኳያ ምን ያህል ኢንቨስት ለዚህ ትውልድ የአባቶች ሰላም እኔ እንደ ኢንቨስትመንት ነው የምቆጥረውና ከዛ አኳያ የባህላዊ አሁን ለምሳሌ አርባ ምንጭ አካባቢ ላይ ባህላዊ የሆኑ ነገሮች የጋሞን አባቶችን ባህላዊ ተጋድሎ የሚገልጹ የከተማው ላይ የሚገኙ ለምሳሌ አደባባዮችም አሉ፣ የተለያዩ የሙዚየሞችም ስላሉ ከነዛ አኳያም እስቲ ምልከታ ያለን ብትጠቁም ለተመልካቾችም። አመሰግናለሁ። አንደኛ ለአርባ ምንጭ ቅድም ያልነው የተፈጥሮ ጸጋና የሰው ሰራሽ የቱሪዝም ሀብቶች እንደተጠበቁ ሆኖ ግን እነኚህ ሀብቶች ወደ ገንዘብነት ወደ ሪሶርስ ወይንም ሰው እንዲጠቀም ለማድረግ ዋናው ጉዳይ አንኳሩ ሰላም ነው። ሰላም ደግሞ ለአርባ ምንጭ ጉዳይ ለአርባ ምንጭ ህዝብ ለጋሞ ህዝብ ፍጹም ከምንም በላይ ነው። ስለ ሰላም በደንብ ነው የሚያውቁት። የጋሞ አባቶች በሽግሩ ወቅት ላይ አርባ ምንጭ ከተማ ላይ ሊከሰት የነበረውን በእርጥብ ሳር ያበረዱ የአባቶች ልጆች ከተማቸው ላይ ያለው የቱሪዝም ጉዳይ አርባ ምንጭ እንድታድግ እንድትለወጥ የኮንፈረንስ ከተማ መሆኗን ስለሚያውቁ የሰላም ጉዳይ እንደ አንድ ብለኝ ነው። ለዚህም ደግሞ አባቶች ልጆቻቸውን የሚመክሩበት የሚገስጹበት ስርዓት አለ። ይሄ ተጠብቆ እንዲኖር ምንድነው የተደረገው? በመንግስት በኩል አንደኛ የጋሞ አባቶች መማክርት ተቋቁሟል። አባቶች የራሳቸው መማክርት ጉባኤ በራሳቸው የሚተዳደሩበት ቢሮ ተከፍቶላቸው የሚሰሩበት ሁኔታ ባህላቸውን ወጋቸውን የሚጠብቁበት ስርዓት በአደረጃጀት እንዲፈጠር አንዱ መንግስት ደግፎ የአባቶች መማክርት ጉባኤ በራሱ የሚተዳደር በህገ ደንብ የሚተዳደር ተቋቁሟል በመንግስት። ሁለተኛው ድቡሻ በስማቸው በከተማው ላይ በጋሞ ባህል ምርምር ማዕከል ላይ ድቡሻ ስርዓቱን የጠበቀ ልጆች እዛው እንዲማሩ አንዱ የቱሪዝም አካል ሆኖ ለጉብኝትም ለችሎትም ለዳኝነትም የሚመች ሁኔታ ሆኖ እንዲቆይ ድቡሻ ተዘጋጅቷል።
ሌላው ደግሞ የጋሞ አባቶችን ታሪካቸውን ስራቸውን ተጋድሏቸውን እንዲዘክር የጋሞ አደባባይ ተብሎ የጋሞ አደባባይ አንድም የቱሪዝም ማዕከል ብታይ በየትኛውም ከተማ የዚህን ያህል ከፍታ ያለው ሐውልት የለም። በኢትዮጵያ ደረጃ ብታይ በከፍታውም በውበቱም ልዩ የሆነ በሞዛይክ የተሰራ ልዩ የሆነ አደባባይ ይሄ ለጋሞ አባቶች ለከፈሉት መስዋዕትነት ስማቸው በስማቸው የተሰራ የጋሞ አደባባይ ሐውልት። ስለዚህ እንደነኚህ አይነት ቅርሶች ከዚህ በበለጠ ሙዚየም አሁን የቅርሶች ዋናው መጠበቅ አለበት ቅርስ ሲኖር ነው። ለምሳሌ የጋሞ ዱቡሻና ዱቡሻ ወጋ በዓለም ቅርስነት እንዲመዘገብ ከፍተኛ ትኩረት መንግስት አድርጎ ይሄ የጋሞ አባቶች ቅርስ ስለሆነ ዱቡሻ ወጋ ሲመዘገብ ደግሞ እንግዲህ ከቱሪስት ባህሉን ለመጠበቅ የተለያዩ ነገር ፈንዶችም ይመጣሉ። ባህሉ እንዲጠበቅ ጥናቶችም ተጠናክረው እንዲቀጥሉ ነው የሚያደርገውና እንግዲህ እጅግ በጣም ጠለቅ ያለ ውይይት ውስጥ የገባን ነው። በነገራችን ላይ የዱቡሻ ወጋ ነገር ከተነሳ እንግዲህ በርካታ ርዕሰ ጉዳዮች ይነሳሉ። ለጊዜው ግን አሁን ደግሞ የአገልግሎት ሰጪ ተቋማት ዙሪያ ላይ ነበር ውይይታችን። ግን እንደ መቋጫ ሀሳብም ማለት በዚች ርዕሰ ጉዳይ ላይ እንደ መቋጫ የሚያነሱልኝ እስቲ የአርባ ምንጭ ከተማ አስተዳደር አንድ ለየት ባለ ሁኔታ እዚህ ሀይቁ ዳር ላይ የሀይቅ ዳር መዝናኛ ልክ ምንድነው ደሴት የሚመስል ነገር የፕላን አድርጎ የኮሪደር ልማት አካል አድርጎም እየሰራ ነው የሚገኘውና እሱንና ከዚህ ከተማ ላይ አሁን እዚህ ስንመጣ ያየናቸው የመንገድ መብራቶች ኮሪደሮች አሉና ከነዛ አኳያ ያሉ ነገሮችን እስቲ ይግለጹልኝ። አመሰግናለሁ። ዋናው አርባ ምንጭ ከተማ እንደ ከተማ አስተዳደር ከዚህ ከቱሪስት አገልግሎት ሰጪ ተቋማት ጋር ተያይዞ ከአዞ ራንች ጋር በተያያዘ ጎን ለጎን መልማት ያለበት የወንዝ ዳርቻ ልማቶች አሉ። እነኚህ የወንዝ ዳርቻ ልማቶች በትኩረት በከተማ አስተዳደሩ ቀጣይ የሚሰሩ ስራዎች ናቸው። ለምን አንደኛ ለቱሪስቱም ለአገልግሎት ሰጪ ተቋማትም እዛ ጋር ኢንተርፕራይዞች ተደራጅተው በእደ ጥበብ በተለያዩ በጋሞ ባህል የሚሰሩበት ሁኔታ ሀይቆን እያዩ ወንዙን እያዩ እዛ ጋር ተፈጥሮ ጋር ተምሮ የሚሰሩ በከተማ አስተዳደሩ የተያዙ የወንዝ ዳር ልማት ቱሪዝም ልማቶች በእቅድ ደረጃና ሊሰሩ የታቀዳሉ። ከዛ በዘለለ ከተማውን የማስዋብና የቱሪዝም ሰንተር ከተማ እንደመሆኗ መጠን በተለያዩ ከተማ ውስጥ ከገበታ ለትውልድ እስከ ሩፋኤል ድረስ ሴቻ ሩፋኤል ድረስ ባሉ በከተማ ውስጥ 20 ኪሎ ሜትር የኮሪደር ስራዎችና የፕላዛ የህዝብ መዝናኛ ስራዎች በትኩረት እየተሰሩና እየለሙ ያሉበት ሁኔታ አለ። እነኚህ ሁሉ ሲታከሉበት የግል ባለሀብቱ የሆቴል አገልግሎት ተቋማት ሲጠናከሩ የጀልባ አገልግሎት የትራንስፖርት ማህበራት እነኚህ የቱር ትራንስፖርት ማህበራት አገልግሎቶች እየሰፉ ሲሄዱ ከተማችን ይበልጥ የአፍሪካ መዲና ከአዲስ አበባ ቀጥሎ ሁለተኛዋ የኢትዮጵያ ከተማ ሆና ለቱሪዝም ምቹ ለኮንፈረንስ ምቹ የሆነች ከተማ ለማድረግ አቅደን እየሰራን እንገኛለን። ተመልካቾቻችን የአርባ ምንጭ ከተማ አስተዳደር በአንድ ወቅት ዶክተር መስፍን መንዛ ሲናገሩ የሰማሁት በ2030 ከአፍሪካ ምርጥ የቱሪዝም ከተሞች አንዷ እናደርጋለን ብለው አቅደው እየሰሩ ነው የሚገኙት። ስራቸውም ያስታውቃል። በእውነት የከተማ አስተዳደሩ ስራ በተለያየ አቅጣጫ እጅግ በጣም በሚያስደንቅ መልኩ የአርባ ምንጭ ከተማን ጽዱ ለነዋሪዎቿ ምቹ ለእንግዶቿ ደግሞ ለአይን የምትማርክ ለማድረግ በርካታ ተግባራት እየተከናወኑ ነው የሚገኙትና እነዚህን ተግባራት እንግዲህ ይቀጥሉ ይበርቱ እንላለንና ተመልካቾቻችን አጠቃላይ እስቲ አዞ እርባታ ላይ ያለውን እንግዲህ እንቅስቃሴ ለጉብኝት የሚሆኑት ምንድናቸው የሚለውን ነገር ዞር ዞር ብለን እናስቃኛቸዋለን። ከዛን በኋላ ከቱሪስት አገልግሎት ሰጪ ተቋማት አንዱ የሆነው የቱር አስጎብኚዎች አሉ፣ የመኪና አከራዮች አሉ። የእነሱንም ሀሳብ ወደ እናንተ የምናጋራ ነው የሚሆነው። ገና ነው ፕሮግራማችን አልተቋጨም። ከእናንተ ጋር የነበረን ቆይታ ደግሞ ይቀጥላል። መልካም ጊዜ።
ራስን አስተዋውቅና እዚህ አሁን የሀገር ውስጥም የውጭ ሀገርም ቱሪስት ፍለው ምን ይመስላል፣ እንግዳ አቀባበላችሁስ እንዴት ነው የሚለውን ነገር። እሺ ብሩክ አለምነህ እባላለሁ። የማሙሽ ሆቴል ማናጀር ነኝ። ያው አርባ ምንጭ እንደሚታወቀው ከጊዜ ወደ ጊዜ ቱሪስት እጅግ እየጨመረ የመጣባት ከተማ ናት። በብዙ የምናየው ነገር ስለሆነ እና ሆቴላችንም አዲስ ነው። በዚህ አመት ነው ስራ የጀመርነው። ይሄን ሆቴል ከጀመርንም በኋላ ዋናው ደንበኞቻችን ቱሪስቶች ናቸው። በየቀኑ ብዙ ቱሪስት እናስተናግዳለን። በተለይ የእረፍት ጊዜ ሲሆን መሀል አመት አካባቢ ክረምት ላይ እጅግ ቱሪስት ይበልጣል እንደውም ከሎካሉ ይልቅ እና አካባቢዋም አሁን በጣም ለቱሪስት የተመቸች እየሆነች ነው። ብዙ የተፈጥሮ ሀብቶች አሉ። ጫሞ፣ አባያ፣ ምንጭ፣ ጫካው፣ ዶርዜው ምኑ ሰው ብዙ በጣም እጅግ ብዙ ቱሪስት ዴስቲኔሽን አለ። በዛ ምክንያት እጅግ ብዙ ቱሪስት እናስተናግዳለን። እኛም ለከተማው ይህን በማየት ነው እዚህ ኢንዱስትሪ ላይ መቀጠል የፈለግነው። በእርግጥ ከጀመረን ትንሽ ቆይቷል። አሳ ላይ ብዙ አመት ሰርተናል። ብዙ አመት የአሳ ሬስቶራንት ነበረን አርባ ምንጭ ላይ አሁንም አለን እና ያ ቀጥሎት የመጣ ሆቴል ነው ይሄና ይህን ሆቴል ስንገነባ ፕራይመሪሊ እነዚህ የሚመጡትን እንግዶች ታርጌት አድርገን ነው እና ያንንም ታርጌት አድርገን በዚህ አመት ጀመርን። ሰርቪሱን አንድ ሆቴል ሊኖረው የሚገባውን ስታንዳርድ ሙሉ ዓለም አቀፍ ደረጃውን ጠብቀን ነው የጀመርነው። ማንኛውም እንግዳ መጥቶ ከየትም ከኢትዮጵያም ከሀገር ውጭም መጥቶ የፈለገውን አድርጎ በሰላም አርፎ በልቶ ጠጥቶ እንዲሄድ እጅግ ዘመናዊ እንደምታዩት በጣም የሚያምር ሆቴል ገንብተን በዚህ አመት ወደ ስራ ገብተናል። እንግዲህ ነው ያለው። እሺ ከሌሎች አሁን ለምሳሌ አሁን የአገልግሎት ሰጪ ተቋም ሲባል ቱሪዝም የሚፈልገው አለ። ለምሳሌ ቡክ ማድረግ ይፈልጋል። ከዛ በኋላ ደግሞ ሲመጣ ቱሪስት ሲመጣ ለምሳሌ ከውጭ ሀገር ከመጣ መኪና ይዞ ላይ መጣ ይችላል። ስለዚህ የመኪና ሰርቪስ ይፈልጋል፣ የቦት ሰርቪስ ይፈልጋል። ከዛ ደግሞ እዚህ ተያያዥ የሆኑ ቱሪስት ዴስቲኔሽኖችን ማየት ይፈልጋልና ከዛ አኳያ እንዴት ነው ሰርቪስ እናንተ አሁን ከሌሎች ጋር ተቀናጅተው ከመስራት አኳያ እንዴት ነው ከአየር መንገድ ጀምሮ ያለው ነገር? እንደሚታወቀው አሁን አርባ ምንጭ በቀን ባለሳሳት 3 በረራ ድረስ እንግዶች ታስተናግዳለች በአንድ ቀን። ይሄ ትልቅ ቁጥር ነው በጣም። ይህንም ተከትሎ እንግዳ መጓጓዣ ይፈልጋል ወደኛ ሆቴል መምጫ። ከዛ በኋላም ከሆቴሉ በኋላ ወደ ቱሪስት ዴስቲኔሽኖች መጓጓዣ ይፈልጋል፣ ወደ ጫሞ፣ ወደ ዶርዜ። ይህንም ተከትሎ ብዙ አዲስ ኢንዱስትሪ ተፈጥሯል። ይህንን ሰርቭ የሚያደርግ ትራንስፖርቴሽን ኢንዱስትሪ አንዱ ነው። ሁለተኛው ጋይዶች ናቸው። ሶስተኛ እኛ ነን ፕራይመሪሊ የምናርፍ እንግዶች የሚያርፉበት ቦታ። ያን ተከትሎ እኛም ቀጣይ አቅጣጫችን የሚሆነው እነዚህን ቱሪስቶች ከቅበላ ጀምሮ እስከ ሽኝት ድረስ ሁሉንም ያሟላ ሰርቪስ በራሳችን ለማሟላት። አሁን ላይ ግን ከቱር ካምፓኒዎች ጋር አንድ ላይ እንሰራለን። እነሱ እኛ ጋር የሚያርፉ እንግዶችን ቴክ ኬር አድርገው አዝናንተው አሳይተው እኛ ጋር አሳርፈው ድጋሚ መልሰው እንዲሸኙ ከብዙ ቱር ካምፓኒዎች ጋር አብረን እንሰራለን። ከኤርፖርት ቅበላ ጀምሮ እስከ ዴስቲኔሽኖችን እስከ ማሳየት ከዛም መልሶ እዚህ ማድረስ ከዛም እስከ መሸኘት ድረስ ከቱር ካምፓኒዎች ጋር አብረን እንሰራለን። ውድ ተመልካቾቻችን የመስህብ ቅኝት ፕሮግራማችን እንደቀጠለ ነው። እንግዲህ አርባ ምንጭ ከተማ ላይ የተሰሩ ለከተማው ምቹና ጽዱ ከማድረግ አኳያ የተሰሩ የልማት ስራዎችን እየተመለከትን በዚያውም ያው ለስፖርት ቱሪዝም፣ ለኮንፈረንስ ቱሪዝም ያላቸውን አስተዋጽኦ እየተወያየን ነበር የምንገኘው። አሁን ፕሮግራማችን ቀጥሎ ደግሞ የአገልግሎት ሰጪ ተቋማት እንዴት ናቸው፣ አርባ ምንጭ ላይ ምን አይነት ስታንዳርድ ምን ያክላል ስታንዳርዳቸው የሚለውን እያወጋን በዛ ላይ ደግሞ አንዳንዶቹ ላይ ቅኝት እያደረግን ነው የምንገኘው። አሁን የምንገኘው ዳሮስ ኢንተርናሽናል ሆቴል ነው የምንገኘውና እንግዲህ እዚህ ከተማችን ላይ ካሉ እንግዲህ ደረጃ አልወጣለትም ቅርብ ጊዜ ነው። ነገር ግን ባለኮከብ ሆቴሎችም የሚሰጡት ሰርቪሶችም ጋር ምንሄድ ነው የሚሆነው።
እስቲ የቱሪዝም እንቅስቃሴው በአጠቃላይ ምን ይመስላል? የቱሪስት ፍሰቱ ምን ይመስላል? እንግዶችስ እዚህ ሲመጡ በቼን ምንድነው የሚሰራው የሚለውን እንግዲህ ለመጠየቅ ነው። ራስን ወንድም ያስታውቅ። አመሰግናለሁ። ታምሮ ሀብቴ ይባላለሁ። በሆቴል ቱሪዝም ኢንዱስትሪ ውስጥ ላለፉት 16-17 ዓመት ውስጥ ሳገለግል ቆያለሁ። አሁን የዳሮስ ኢንተርናሽናል ሆቴል ስራ አስኪያጅ ነኝ። በአሁኑ ሰዓት እንግዲህ አርባ ምንጭ ምናልባት ጠቅላይ ሚኒስትሩም ከሰጡት ትኩረት አኳያ ገበታ ለሀገር ትውልዱም ከተጀመረው እንቅስቃሴ አኳያ ባለፈው አመት ከነበረው በተሻለ መልኩ ወደ 40% አካባቢ የቱሪስት ፍሰቱ እጅግ አድርጎ ጨምሯል። በአሁኑ ሰዓት ከአገር ውስጥም ከውጭም የሚመጡት የቱሪዝም ፍሰቱ እጅግ እዚህም ስለነበርኩኝ የዛሬ አመት በጣም በጥፍ የጨመረ መልኩ ነው ያለው። ለዛም እንደ ተያያዥነት ልናነሳቸው የምንችላቸው የአካባቢው ጸጥታ፣ የህዝቡ ፍቅር፣ የተፈጥሮ እድገት መስፋፋትና አሁንም እንደ አዲስ ጨንቻ እንደሚባሉ የደሴት ቦታዎች የመገኘት የቱሪዝም እድገት ለአርባ ምንጭ ለወደፊት ትልቅ ብሩህ ተስፋ እያሳየ ያለበት እጅግ በጣም ትልቅ የቱሪስት ፍሰቱን እየጨመረ የመጣበት ብዙ ምክንያቶች እንዲሆኑ ሆነዋል። እንግዲህ ማለት የቱሪዝም እንቅስቃሴ ሲታሰብ እንግዲህ አርባ ምንጭ ሴንተር ሆኖ በዚህ ወደታች ወደ ደቡቡ ስትመጣ እንግዲህ ለወር ኦሞ ቫሊ እስከ ቶርሚ ድረስ ያለው የቱሪዝም ላይን በዚህ ደግሞ በሃይላንድ እስከ የጋሞ ሃይላንድንም ጨምሮ እንግዲህ የቱሪስት እንቅስቃሴ በጣም የሚዘወተርበት ነውና ከዛ አንፃር አሁን አገልግሎት ሰጪ ተቋማት ላይ እያወራን ስለነበር ከዛ አንፃር እንግዲህ ከቱር ኦፕሬተሮች አሉ መቼስ እንግዶችም ሲመጡ ቡክ አድርገው ነው የሚመጡት እና ምሰሩትና እንግዶች እዚህ መተው የቆይታ ጊዜያቸው እንዲረዝም ተያያዥ ከሆኑ የስራ ክፍሎች ጋር እንዴት ነው የሚሰሩት የሚለው ነው። በጣም ጥሩ። እንግዲህ ያው እኛ ትልቁ የኛ የከስተመሮች ወይ ደግሞ የእንግዶች ወይ የቱሪስቶች መስህብ በዚህ መስመር ቅድም እንደተናገርከው ወደ ቱርኪ እስከ ኦሞራቴ ድረስ የሚሄዱ ተላላፊ ተያያዥ የሆኑ ብዙ የመስህብና የተፈጥሮ የባህል የታሪክ የሴት ክልልና አካባቢ ከመሆኑ የተነሳ እዚህ አካባቢ ካሉ ከኛ ተጓዳኝ ሆቴል እንትኖች ጋር ከኢትዮጵያ አየር መንገድ ጋር ከቱር ኦፕሬተሮች ጋር እጅግ በጣም በመቀራረብና በመነጋገር ከዛም ባሻገር ደግሞ ዌብሳይት ላይ ባሉት እነ booking.com እነ TripAdvisorን በመጠቀም እኛም ሞር ለዚህ አካባቢ የተሻለ ገጽታና መስህብ ሊፈጥር የሚችሉትን ነገሮችን በማስተዋወቅ ከተማው ከቀድሞ አሁን ላይ ያለው የከተማው እንቅስቃሴ የቱሪስቱ እንቅስቃሴ እጅግ ከአምናው ካቻምናው ከገቢም አንፃር በርካታ ለከተማውም እጅግ ጥቅም የሰጠ ያለ ሁኔታ አለና ጠቅላይ ሚኒስትሩም አርባ ምንጭ ከተማውን በተመለከተ ከለውጡ በኋላ ገበታ ለትውልድ ከተማዋ ትልቅ ለውጥ ያመጣል የሚለውን ውሃ ላይ የተገነባ 360 ዲግሪ የሚሽከረከር አንዱ አገልግሎት ለመስጠት ሬስቶራንት የተከፈተበት ሁኔታ አለና የከተማዋ የቱሪስት ፍሰት እድገቱ የቱሪዝም እድገቱ ተስፋ ሰጪ እንደሆነ የሚያሳዩ ነገሮች አሉ። አርባ ምንጭ የኮንፈረንስ ቱሪዝም ሴንተር ናት። እንደገና ስታዲየምም አለ፣ ስፖርት ቱሪዝም የተሰራ ነው። ለምሳሌ አሁን እዚህ ያለንበትን ሆቴል ጨምሮ ትላልቅ ሆቴሎች ትላልቅ አዳራሾች አሉ። አሁን እና ኃይሌ 1000 የሚይዝ አላቸው። ጋሞ ልማት ማህበር ላይ እንግዲህ የድቡሻ አዳራሽ 1500 ሰው ይይዛል። ከዛ ዩኒቨርሲቲ ያለ እስከ 5000 ሰው መያዝ የሚችል አዳራሾች አሉና ከዛ አንፃር አሁን በጣም በርካታ እንግዳ እዚህ ቢመጣ እንግዲህ የኮንፈረንስ ቱሪዝም ሴንተር ናት ካለ ምን ያህል መኝታ ክፍል አለ የነዚህንም ጨምሮ ማለት ነው። አጠቃላይ እንደ አርባ ምንጭ ከተማ ያለው አጠቃላይ አገልግሎት ሰጪ ተቋማት ከ200 በላይ አገልግሎት ሰጪ ተቋማቶች አሉ። ከዛ ውጪ እጅግ ዘመናዊና ስታንዳርዳቸውን የጠበቁ ወደ 47 ሆቴሎች አሉ። ሌሎች በዝርዝር ስንመጣ አሁን ከደረጃቸው አንፃር ለይተን የያዝ ነው ማለት ነው። ቶታሊ ከ200 በላይ አገልግሎት የሚሰጡ ተቋማት አሉ። ከዛ ውጪ ደግሞ እጅግ ዘመናዊ የሆኑ ስታንዳርድ ሪኮመንድድ የሚባሉት ወደ 47 እና ከዛ በላይ
አሁን ሪከመንድድ የሆኑና ለሚዘና ያገኙና ዳግም ደረጃ ውስጥ ያሉና ደረጃቸው ዳግም ይሻሻሉ ብለን ያዝናቸው አሉና ሌሎች ደግሞ መካከለኛ ደረጃ ላይ ያሉ ደግሞ ወደ 36 ሆቴሎች አሁንም በሆቴል ደረጃ የተያዙ አሉ። ሌሎች ደግሞ ሬስቶራንቶች፣ ሎጆች፣ ምግብ ቤቶች፣ ሻይ ቡናዎችና እነዚህ ስፖርት ማዕከላት አሉና ቁጥሩ በዛ ልክ መውሰድ የገበታ ለትውልድ ፕሮጀክት ሲመረቅ እንግዲህ ኦፖርቹኒቲዎችን ይዞ ይመጣል ተብሎ ይታወቃልና ከዛ አንፃር እንግዲህ የነሱ የአገልግሎት ሰጪ መስፋፋት በእናንተ በሆቴል ዘርፍ ባለሙያዎች ዘንድ እንዴት ነው የሚታየው የሚለውን አሁን ገበታ ለሀገር ለትውልድ የተሰራው ትልቅ የኮንፈረንስ ቱሪዝምን በጣም ሊያሳድግ የሚችል ተስፋ ሰጪ ከመሆኑ አኳያ እንደሚታወቀው ኢትዮጵያ የአፍሪካ መዲና አገር ነችና እጅግ በከፍተኛ ሁኔታ ዓለም ላይ የሚዘጋጁ ትልልቅ ኮንፈረንስ ቱሪዝምን የማዘጋጀት እድል ከመፈጠሩ አኳያ ይህን አገልግሎት ሰጪ ተቋማት የሆስፒታሊቲ ኢንዱስትሪዎች መብዛትና መስፋት ገና አሁንም ብዙ የቤት ስራ እንደሚቀርና ከዚህ በላይ ከቱሪስት ፍሰቱ አኳያ እጅግ በጣም መብዛት እንዳለባቸው ይሰማኛል። እኔ እንደግሌ አሁንም አንዱ መኖሩ እጅግ ተመጋጋቢና የሚመጣው ቱሪስት የሚመጣው እንግዳ ምርጫው ሰፊ እንዲሆን ሊያደርግ የሚችልና በብዙ አይነት ታይፕ ዓለም ላይ ያሉትን እንግዶች የመቀበልን አቅም ምርጫ የመስጠትን ስለሚያስፋፋ አሁንም ገና ብዙ መገንባት ያለባቸው ይመስለኛል። አሁን ለወደፊት ከኮንፈረንስ ቱሪዝም ባሻገር ደግሞ ለሪክሪመንት ለመዝናናት ለምሳሌ ቅድም አንስቼዋለሁ እንደነ ሞጬ አይነት አዲስ ትልልቅ ደሴቶች እጅግ የባህር ላይ ቱሪዝምን የማብዛት የሀይቆች ላይ ቱሪዝም የማብዛት ተስፋ ሰጪ የሚታይ ነገር ስለሆነ አንዱ ለአንዱ ተቋማት እጅግ ተመጋጋቢና ተጓዳኝ ነው። ለምሳሌ አሁን እንደ ምሳሌ ሳነሳለ የኛ የዳሮስ ሆቴል ቅድም ወንድሜ ማንስቶታል ከጋሞ ሕዝብ የታሪካዊ ምግብ ካልቸርን አኳያ በደንብ ሪፍሌክት ከሚያደርጉ ሆቴሎች አኳያ ነው። ለምሳሌ እንደ ምርጫ ተወዳዳሪነት ስታየው ከዛ ባሻገር የሚመጡ እንግዶች እንደ ፍላጎታቸው ሊያገኙ የሚችልን ትልቅ የሰንጋ ልኳንዳ ስጋ ቤት የማቅረብ ነው። ከዛ ባሻገር የካልቸራልን የሚያንጸባርቅ የጋሞ ሕዝብን ታሪክ፣ አኗኗር፣ ባህል ሊያንጸባርቅ የሚችል የቱሪዝሙን ኢንዱስትሪ በደንብ በጉልህ በኩል ሚና ለመጫወት አሁንም ኦልሞስት ዳሮስ እንግዲህ ወደ ሁለተኛ ዓመት ጉዞ እየሄድን ነው። ያንን ጎን ለጎን የዚህ አሁን እየሰፋ እየመጣ ካለው የቱሪዝም ፍሰት አኳያ የመጣ እንግዳ ሁሉንም ነገር ሊያገኝ ይገባል የሚል እምነታም ታሪክንና ካልቸሩንም ደግሞ ማስተዋወቅ አለብን የሚል ሚና ከመያዛችን የተነሳ ከባለቤቱ ከአቶ ብርሃኑ ዋሬ ጋር ትልቅ ቪዥን በመያዝ ይህን ቪሌጅ ታሪካዊ የሆነ በጣም ሂስቶሪካል የሆነ ሰው መጥቶ ሊወደው የሚችል ሁሉንም ነገር ያማከለ የአሰፋፍ የትሮጂኒ የጥበብ ስራዎችን ሁሉ ሊኖሩ የሚችሉበት ከብቶች እዛ ተደልበው የሚቀርቡ የሚችሉበትን የሰንጋ አቅርቦትም ከባህላዊ መጠጦች ጋር ናቄ ምናምን መሳሰሉት መጠጦች ጋር እያቀረብን የሚመጣውን ቱሪስት ከኮንፈረንስ ቱሪዝም ባሻገር ሪክሬት አድርጎ ተዝናንቶ ጥሩ ጊዜ አሳልፈው ቆይታውንም ጨምሮ ለቱሪዝሙን እድገት ኢኮኖሚውን ከፍ ለማድረግ ትልቅ አስተዋጽኦ ይጫወታል። ተመልሰናል ተመልካቾቻችን። እንግዲህ ዛሬ በአርባ ምንጭ ከተማ የሚገኙትን የቱሪስት አገልግሎት ሰጪ ተቋማትን እንግዲህ በስፋት እያየን ነው። አሁን ደግሞ ወደ መኪና አከራይ ማህበራት ጋር መተናል። እንግዲህ ይህ የነሱ ቢሮ ነው። በነገራችን ላይ የመኪና አከራይ ማህበራት ቅድም እኛ ተዘዋውረን የጎበኝናቸውን
የሆቴል እና የቱሪዝም ዘርፍ ያሉ የአኮሞዴሽን ዘርፎች ጋር በቅንጅት ነው የሚሰሩት። ያ የቱሪስቶችን ሴፍቲ በጠበቀ ሁኔታ እንግዲህ ወደ ዴስቲኔሽኖች ወይም ወደ ተለያዩ የሚጎበኙ ቦታዎች ጋርም እያደረሱ የሚመልሱት እነሱ ናቸውና እንግዲህ እነሱ እንዴት እየሰሩ ነው፣ የቱሪስትን ቆይታ ለማራዘምስ በራሳቸው በኩል ምን አይነት ጥረት እያደረጉ ነው የሚለውን ነው። እሺ፣ አመሰግናለሁ። ሙሉ ሰው ደግሞ እባላለሁ። ከጉጌ ቱሪስት መኪና አከራይ ባለንብረቶች ማህበር ምክትል ሊቀመንበር ሆኜ ነው የምሰራው። እንግዲህ እኛ እንደ ማህበር ከተቋቋምን የዛሬ 4 ዓመት ገደማን የተቋቋም ነው። የተቋቋምንበትም ለአንድ ዓላማ ነው። አካባቢው አርባ ምንጭ አካባቢ እንግዲህ የቱሪዝም መስህብ ከሚታዩባቸው ከኢትዮጵያ አካባቢዎች ትልቁን ቦታ የሚይዘው አርባ ምንጭ ነው። እንግዲህ አርባ ምንጭ በብዙ መልኩ ነው የሚገለጸው። ሰላማዊ የሆነ ቦታ ነው። በዛም ምክንያት ብዙ የኢንተርናሽናል ቱሪዝም ላይ መጎብኘት የሚፈልጉትም የሎካልም እየመጡ እየጎበኙ ነው። ስፔሻሊ እንደውም አሁን ከውጭ ሀገር መጥተው ከሚጎበኙት ይልቅ አካባቢያችን ከአዲስ አበባ ከሌላ ቦታ ላይ መጥተው የሚጎበኙ ሰዎች አርባ ምንጭን በጣም እያዩ ነው። እኛም ፕሮሞት እያደረግን ነው። በአግባቡ እያስጎበኘን እየመለስናቸው ነው። ያው ብዙዎቹ ከሚዲያም ከሌላ ቦታም በሚሰሙት ነገር በጣም ደስተኛ ሆነው አርባ ምንጭን መጥተው እየጎበኙ ነው። እኛም ደግሞ የሚጠበቅብንን ግዴታ እየተወጣ ነው። እናንተ አሁን በማህበር ስለሆናችሁ ምንድን ነው የተለየ ነገር ያለው የሚለውን ነገር ብትገልጽልን። በጣም ጥሩ። እንደ ማህበር እንግዲህ እንድንሰበሰብ ያደረገን አንድ ምክንያት ነው። ምክንያቱም የሚመጡት እዚህ አካባቢ የሚመጡትን ሰዎች ከዚህ በፊት የምናስተናግድ የነበር ነው። ሁሉም ባለ መኪኖች በራሳቸው መንገድ ነበር ሲሄዱ የነበሩት። የተለያየ ዋጋ የመስጠት አይነት ነገር አለ። እንግዳን ኬር የማድረግ ጉዳይ አለ። የኃላፊነትም ጉዳይ አለ። ምክንያቱም የሚመጡትም ሰዎች እኛ እንደ ማህበር በመደራጀታችን ሪስፖንስብል ነን። ለሚመጣው እንግዳ ሪስፖንስብል ነን። የሚመጣውን እንግዳ በአግባቡ ከሆቴል ወይንም እዚህ ደውሎ እኛ ጋር የመኪና ሰርቪስ በፈለጉበት ሰዓት ላይ እንወስዳቸዋለን። የወሰድነውን በአግባቡ ይዞ የሚሄደው ሹፌር በአግባቡ ሰዎችን ከተቀበለበት ጀምሮ አስጎብኝቶ ወደሚመልሳቸው ቦታ እስከሚወስድ ድረስ ኃላፊነት አለበት። የዛን ኃላፊነት ደግሞ እኛም ከሆቴሎች ጋር ቁጭ ብለን ተነጋግረን የራሳችን የሆነ የውስጥ መተዳደሪያ ደንቦችን አውጥተን በጋራ ነው እየሰራን ያለ ነው። ከሀይሌ ሪዞርት ጋርም ከሌሎች ጋርም እንደዚህ ትልልቅ ሆቴሎች እንግዳ ከሚያርፉባቸው ሆቴሎች ጋር በመነጋገር ምንድን ነው እንግዳው የሚፈልገው፣ እንግዳ የሚፈልግበት ዝም ብሎ ጎብኝቶ መምጣት ብቻ ሳይሆን የሚሄደውም ሹፌር ተዘጋጅቶ ንጹህ መኪና ይዞ እንግዳውን በአግባቡ ወስዶ እዛ ቦታ ላይ አሳይቶ በመመለስ የእንግዳውን ሴፍቲ ሁሉ እስከ መጠበቅ ድረስ እንደርሳለን እና በዚህ ምክንያት ያን አድርገናል። ሁለተኛው ደግሞ እንደ አካባቢያችን እንግዲህ መኪና በጣም ብዙ ነው ያለው። እነዛን ሰዎች በአግባቡ ወደ ስራ ሁሉም ሰው ሰርቶ እንዲያድር በፕሮግራም ነው የምንሰራው። ሆቴል በሚደወልበት ሰዓት ላይ ተረኛ የሆነ መኪና በሚፈልጉትን አይነት መኪና እንልክላቸዋለን። መኪናው ሄዶ ሰርቶ ይመጣል። ስለዚህ እያንዳንዱም ባለመኪና ሰርቶ የሚያድርበትንም አቅጣጫዎች ነው ያስቀመጥ ነው። በሌላ ቢሆን ኖሮ ዝም ብሎ ወጣ ገባ ቢሆን ኖሮ አስቸጋሪ ነው። ግን የኛ በስርዓት መስራት ደግሞ ለአካባቢው ለቱሪዝም ደግሞ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እሺ፣ አመሰግናለሁ። እኔ ስሜ ሰውነት አማረ ይባላል። ከጫሞ የቱሪስት መኪና አከራዮች ባለንብረት ማህበር ሊቀመንበር ነኝ። ቅድም የጉጌ ማህበርም እንዳነሳው እኛ እዚሁ አርባ ምንጭ አካባቢ ተሽከርካሪዎችን ይዘን በማህበር ተደራጅተን ከምንሰጣቸው ዋና አገልግሎቶች ውስጥ እንግዳውን አንደኛ ሴፍ በሆነ መልኩ ማስተናገድ፣ ሁለተኛ የአካባቢያችንን ገጽታ በደንብ ፕሮሞት አድርገን ነገ ራሱም ደግሞ እንዲመጣ ሌሎች ሰዎችንም እንዲልክልን አድርገን ነው ሰርቪስ የምንሰጠው። አርባ ምንጭ ላይ አሁን እኛ የምናስጎበኛቸው ወደ 5 የሚሆኑ ዴስቲኔሽኖች አሉን። 40ዎቹ ምንጮችን አርባ ምንጭ ስያሜ ያገኘችበትን በደንብ እንግዳው ጊዜ ወስዶ በደንብ ውስጥ ለውስጥ ዞሮ እንዲያይ እያንዳንዱን የፓርኩን ገጽታ ያለውን ስፋት ምን ዱር እንስሳቶችን ሁሉ እንደያዘ የካምፕ ሳይቶችን ጭምር አረፍ ብሎ እንደውም ከቅርብ ጊዜ ወዲህ አሁን በዚህ በጋሞ ልማት ማህበር አማካይነት ውስጡ የተሻሻሉ ነገሮች አሉ። ዋና መዋኘት የሚችሉትንም ጭምር እንዲዋኙ አድርገን ጊዜ ሰጥተን ምንጭ ላይ እናሳያለን። ሁለተኛው የአዞ እርባታ ነው። እዛም እንደዚሁ ቆንጆ ጊዜ ቆይታ ኖሯቸው እንዲሄዱ እናደርጋለን። ሶስተኛው በቅርብ ርቀት ላይ ያለ ዶርዜ መንደርም ወስደን እናሳያቸዋለን። እንደገና ደግሞ ጫሞ ሐይቅ ላይ በጀልባ ሽርሽር አለ።
እሱም አዞ ገበያ ተብሎ የሚጠራውን ቦታ ወስደን እናሳያለን። ከቅርብ ጊዜ በኋላ ደግሞ በእንግዶች ፍላጎት ላይ ተነስተን ዝጊቲ አቦዬንም እንደ ቱሪዝም መዳረሻ አድርጎ እንግዶች ስለሚፈልጉ እዛም ጭምር የጉብኝት መዳረሻ አድርገን እናሳያቸዋለን። አልፎም ደግሞ የቆይታ ጊዜያቸው ብዙ የሆነባቸው እንግዶችን እኛ አይቲነሪ አውጥተን ፕሮግራም አውጥተን ሰጥተናቸው የ5 ቀን የ6 ቀን ፕሮግራም ከኮንሶ ጀምረን ኦሞ ቫሊ ጭምር አሳይተን የምንመጣበትም ሁኔታዎች አሉ። በአጠቃላይ ግን ቅድም እንዳነሳኸው ከኮቪድ በፊት በብዛት ኢትዮጵያ ውስጥ በተለይም ወደዚህ ወደ አርባ ምንጭ የሚጎበኘው ነጮች ነበሩ፣ የውጭ ሀገር ዜጎች ነበሩ። ከኮቪዱ በኋላ ግን 100% በሚባል ደረጃ የሀገር ውስጥ ጎብኚ ነው በብዛት የሚመጣው እና አንዴ ብቻ መጥተው ሳይሆን መጀመሪያ ጊዜ ብቻውን ከጓደኛው ጋር የመጣ ከጓደኞቹ ጋር የመጣ ቀጣይ ቤተሰቦቹን ይዞ ይመጣል፣ ደጋግሞ ይመጣል። አካባቢው የሚናፍቅ ነው፣ ማህበረሰቡ ሰላማዊ ነው። ይሄ ቱሪዝም ስራ ደግሞ በጣም የአርባ ምንጭ አካባቢ ሰው ገብቶታል፣ በጣም ተረድቶ የእንግዳ አቀባበሉ በጣም ደስ ይላል። የሄደበት ቦታ ከመኪና ወርዶ ለፎቶም በእግር ወክ ለማድረግም ማህበረሰቡ ጋር እንግዶች በሚቀላቀሉበት ሰዓት የሚያገኙት ሪስፖንስ በራሱ ደስ የሚል ስለሆነ አካባቢውን ህዝቡን ይወዱታል። እሺ ለምሳሌ አሁን አንድ እንበልና በኢትዮጵያ ደረጃ በጣም በርካታ የሆኑ የመዳረሻ ወይም በቱሪዝም የሚታወቁ ከተሞች አሉ። ጎንደር ብለህ ትጠራለህ፣ ላሊበላ ብለህ ትጠራለህ፣ ሀለብ ብለህ ትጠራለህ። ልክ እንደዛ አርባ ምንጭም አንዷ ናት። ከዛ መሀል በትይዩ ደረጃ የምትጠራ ናትና ለምሳሌ አንድ እንግዳ እዚህ ቢመጣ ስታንዳርድ የሆኑ አገልግሎት ሰጪ ተቋማት አሉ። ከሆቴልም አንጻር ለምሳሌ በሌላው አካባቢ አንተ ወጣ በላይ ካያቸው አካባቢ ለቱሪስቶች ለውጭ ሀገርም ለዚህም ለሎካሉም ይሁን ምቹ የሆነ አገልግሎት ሰጪ ተቋማት አሉ። ከሆቴል አንጻር ከለማ የቱሪዝም ዴስቲኔሽን አንጻር እና ኢቫሉዌት ስታደርገው እንዴት ነው? አዎ እጅግ በጣም ቆንጆ የሚባሉ ሰርቪስ ሊሰጡ የሚችሉ ሆቴሎች አሉ። ያው በብራንድ ደረጃም ከፍ ያሉ ለምሳሌ ሃይሌ ሪዞርት አለ፣ ፓራዳይዝ ሎጅ አለ፣ ለዊ ሪዞርትም አሁን በቅርቡ ደግሞ በአማረ ሁኔታ ተሰርቶ እያየን ያለ ነው። ኩሪፍቱ ሪዞርትም በተለያዩ የኢትዮጵያ ክፍሎች ብራንች ያላቸው ሆቴሎች ስለሆኑ አብዛኞቹ ተመሳሳይ ሰርቪስ እዚህም ይሰጣል። ስለዚህ እንግዳው ለሳይ ጎንደር ብሄድ የሃይሌ ሆቴል ላይ ያረፈ እንግዳ አርባ ምንጭ ቢመጣ የሚያገኘው ሰርቪስ ተመሳሳይ ነው። ስለዚህ ሌሎቹም ሆቴሎች ትልልቅ ሆቴሎች ስታንዳርድ አላቸው፣ የራሳቸው ፕሮሲጀር አላቸው። በዛው መሰረት ሰርቪስ ስለሚሰጡ እንግዶች በተለይ አሁን በትልልቅ ሆቴሎች ደረጃ ኮምፕሌን የላቸውም። ኢቭን ውስጥ የሚሰሩ ሰራተኞች በደንብ ዌል ትሬንድ ናቸው። እንዴት እንግዳን ሰርቪስ ማድረግ እንዳለባቸው፣ በምን መልኩ ማድረግ እንዳለባቸው በጣም የሰለጠኑ ከመሆኑ የተነሳ ኢቭን አይደለም ለጉብኝት ስብሰባ የመጡትም ሰዎች በተለያየ ሁኔታ አርባ ምንጭን የረገጠ በሆቴል ደረጃ እንኳን የሚታማ ነው ብዬ አላምንም። ከሌሎቹ የተሻለን ብንሆን እንጂ እዚህ አካባቢ ላይ በተለይም አሁን በዚህ 2 ዓመት ውስጥ ትልልቅ የሚባሉ ሆቴሎች ራሳቸውን እያሰፉ የመጡ ነውና ገበያውም እጅግ በጣም ለሆቴል ኢንዱስትሪው አካባቢውም ተፈጥሮ ምቹ ስለሆነ ይፈልጉታል። የመጣ ሰው እዚህ ባለማ በሚል ስፔሻሊ በቱሪዝሙ ላይ ብሳተፍ የሚል አይነት ነገር እያቀረበ የሚመጣበት ሁኔታዎች ስላሉ በእንደዛ መልኩ ብዙ ክፍተት የለም። የሚያኮራ አገልግሎት ነው አለ እንተላለ ከሆቴሎች ጋር ተቀናጅተው እንደሚሰሩ ነው የነገሩት እና ሌሎች የቱሪዝም ዘርፍ ላይ ያሉ ተቋማት ምን ማድረግ አለባቸው ብለህ ትላለህ? ምክንያቱም አሁን ሰርቪስ ፕሮቪዥኑ ከአንድ ወገን ብቻ ከሆነ ከአንድ ወገን ብቻ ጥራት ቢኖረው አንዱ ጋር ኮምፕሌን ይፈጥራል። ስለዚህ ተቀናጅተው ከመስራት እርስ በርስ ሆቴል፣ አስጎብኚ ማህበር፣ ጀልባ ማህበር እንደዚህ ተቀናጅተው ከመስራት በሂሳብም በምንም ሁሉም እንዳይጎዳ ከማድረግ አኳያ ምን መሆን አለበት ትላለህ? አዎ ቆንጆ ጥያቄ ነው። ቱሪዝም በባህሪው በጣም ሴንሲቲቭ ነው። አንዲት ትንሽ የብልሽት ብዙ ነገር ታበላሻለች። ለምሳሌ እኔ አንድን እንግዳ ይዤ ሲሄድ ያልተሻለ ሰርቪስ፣ ቆንጆ ያልሆነ ሰርቪስ ብሰጥ ያ እንግዳ ብቻ አለመርካቱን አይደለም የምናየው። አንድ አርባ ምንጭ እንደ አርባ ምንጭ ገጽታ ያበላሻል። ሁለተኛ ከወጣው ስታንዳርድ በላይ ዋጋ ብናስከፍልም አላስፈላጊ ስለሆነ ትክክልም አይሆንም። አሁን በዚህ ሰዓት ለምሳሌ የቱሪስት ሰርቪስ የምንሰጠው ውስጥ የጋይዶች ማህበር አለ፣ የጀልባ አከራይ ማህበር አለ፣ የመኪና አከራይ ማህበር አለ፣ ሆቴሎችም አሉ።
ስለዚህ አንድ እንግዳ ለምሳሌ አርባ ምንጭን ሊጎበኝ ብሎ ቢመጣ በመጀመሪያ ደረጃ በሁለት መልኩ ሊመጣ ይችላል። አንደኛ ራሱ ከሆቴሎቹ ዌብሳይት አይቶ ሆቴሎቹ ጋር የሚያርፍበትን ቀን ቆርጦ ምን ብሎ ሊመጣ ይችላል ቡክ አድርጎ። አሊያ ደግሞ እኛ በራሳችን በዌብሳይት ተጻጽፈን የምናስመጣቸው ከመጡ በኋላ የት ማረፍ እንዳለባቸው ከሰዎቹ ብዛት አንጻር ከሚቆዩት የቀን ቆይታ አንጻር አድርገን መርጠንላቸው በፍላጎታቸው የምናስይዛቸው እንግዶች ቡክ የምናደርግላቸው ሁኔታ አለ። ከዛ በኋላ በዛ ሂደት ውስጥ ባለ ሆቴሉ ከእንግዶቹ የመኝታ ኪራይ ከአገልግሎቱ ተጠቃሚ ነው። ቀጥሎ ደግሞ መኪና ኪራይ ማህበርኛ ለእንግዶቹ የመኪና ኪራይ አገልግሎት ሰጥተን ወደሚሄዱበት ዴስቲኔሽን ሰጥተን ተጠቃሚ ነን። ልናስጎበኝ በመኪና ይዘን ስንሄድ የምንጎበኝባቸው ቦታዎች ላይ ቆመው ቢሮ ከፍተው እዛው አካባቢ ላይ ያሉ አስጎበኞች አሉ። እነሱ ደግሞ የአስጎበኝነት ክፍያም ጭምር አስከፍለው በደንብ ውስጥ አዙሮ አሳይተው አስጎብኝተው ይጠቀማሉ። ከዛም ከወጡ በኋላ እንግዶቹ ምሳም ለመብላት የተለያየ አገልግሎትም ለመጠቀም ከተማ ውስጥ ወዳሉ ወደ ተለያዩ ሰርቪስ ቦታዎች ይሄዳሉ። እነዛም ተጠቃሚ ናቸው። ስለዚህ በዚህ ስራ የምንጠቀም አንድ አካል ብቻ አይደለም፣ የአካባቢው ማህበረሰብ አብዛኛው ኢኮኖሚካሊ ሊኬጅ አለ። አንድ እንግዳ መጥቶ ሻይ ቢጠጣ ቡና ቢጠጣ ጫማ ቢያስጠርቅ የሆነ ሊኬጅ አለው። ስለዚህ እኛ እንግዳው ከጉብኝት እና ከመኪና ወርዶ ወደ መኝታው ከመኝታው ወደ መኪና ሄዶ አይቶ ብቻ እንዲመጣ ሳይሆን ህዝቡ ምን ይመስላል፣ አካባቢው ላይ ምን አይነት ሰርቪሶች አሉ፣ ከተማው ውበቱ እንዴት ነው፣ የማህበረሰቡ አኗኗር እንዴት ነው የሚለውን ውስጥ ዲፕሊ ገብቶ እንዲያይ እናደርጋለን። ይዞ የመጣውን አካባቢው ላይ ለመዝናናት የተለያዩ ነገሮችን ገዝቶ ለመሄድ አስቦበት አቅዶ ፕላን ሆኖ የሚመጣውን እዚሁ አካባቢ ላይ ኢኮኖሚ እንቅስቃሴው እንዲሰፋ በማድረግ በራሱ ጉልህ ሚና እንጫወታለን እና ልክ እንደኛው ሌላውም አሁን እኛ በማህበር ተደራጅተን በየከተማ ውስጥ ባሉት ትልልቅ ሆቴሎች የማህበሮቻችን አድሬስ አለ። እንግዳ ሆቴሎቹ ጋር ሄዶ መኪና ፈልጋለሁ ብሎ ቢል ትላንትና ለጉጌ ማህበር ተሰጥቶ ከሆነ ወይ ጧት ለጉጌ ማህበር ተሰጥቶ ከሆነ ከሰዓት ለኛ ማህበር ለሌላ ማህበርም ይደወላል። ስለዚህ ሆቴሎቹ ያውቁናል፣ እኛ እናውቃቸዋለን፣ ጋይዶቹን እናውቃቸዋለን፣ እነሱም ያውቁናል። ተናበን ነው የምንሰራው። በዛ መሀል ደግሞ ትልቁ ነጥብ አርባ ምንጭን ሰው የሚወደው ከአካባቢው ውበት በተለየ ሰላሙን ነው። ስለዚህ እንግዳው በሚሄድበት አንዳች አይነት ችግር እንዳይኖር አንድም ከጎኑ ሳንለይ የሚፈልገውን ሁሉ አይቶ እንዲሄድ ደስ ብሎት እንጂ አድርጎ ሄዶ እኛ ብቻ ፕሮሞት ከምናደርገው ጎን ለጎን ለቤተሰቡ ለባልደረቦቹ ለሄደበት አካባቢ አርባ ምንጭ ምን ትመስላለች፣ ማህበረሰቧ ያለው ተፈጥሮ ጸጋዋ እንዴት ነው የሚለውን በደንብ ፕሮሞት የምናደርግበት ነውና እጅግ በጣም ቆንጆ አድርገን እኛ የሰራን ነው። ሌሎችም ስፔሻሊ ከቱሪዝም ጋር ተያያዥ የሆኑት እንደዚሁ ልምድ እየወሰዱ ከኛም ጋር አብሮ የምንሰራውና አዳዲስ ሌሎች ሆቴሎችም እየመጡ ነው። ለምሳሌ ኩሪፍቱ ነገ ወደ ስራ ቢገባ የኒው ማህበራት ተሽከርካሪ የምናቀርብለት አብረን የምንሰራው እኛ ነን እና ሌሎች ትልልቅ ፕሮጀክት የያዙ አካላት በቱሪዝም ቢመጡም እኛም ደግሞ ሁሌ ራሳችንን እናዘምናለን። ጊዜው ከፍ ሲል የተሽከርካሪ ስታንዳርድም ከፍ እናደርጋለን። በቢሮ የሚኖረውን አሰራርም ዘመናዊ እናደርጋለን። በሲስተም እንንቀሳቀሳለን እና ለአርባ ምንጭም ቆንጆ እድገት ነው፣ ለእኛም ቆንጆ እድገት ነው እላለሁ። ከቱሪዝም ቢሮ ጋር ያላችሁ ተግባቦት እንዴት ነው? አሁን የአገልግሎት ሰጪ ተቋማት እንግዲህ ከተማው ላይ በአንድም በሌላ መንገድ እየተስፋፉ ነው። ሆቴሎች የተስፋፉ ነው። ከዛ ባሻገር ደግሞ ማህበራትም ከዚህ በፊት አስጎብኚ ማህበር አንድ ከሆነ ሁለት የሆነ ነው። የጀልባ ማህበራትም እንደዚህ ያሉና እንዴት ተናባችሁ እየሰራችሁ ነው? ሁለተኛ ነገር ደግሞ መንግስትስ የመንግስት አካልስ እንዴት ሳፖርት እያደረጋችሁ ነው? በጣም ጥሩ አመሰግናለሁ። እንግዲህ እኛ እንደ ማህበር ስንቋቋም ቅድም የገለጽኳቸውን ነገሮች መነሻ አድርገን የተቋቋም ነው። ስንቋቋም የመጀመሪያ ስራ ያደረግነው የዞን የጋሞ ዞን ቱሪዝም መምሪያ በመሄድ እነሱ ጋር በመወያየት የእነሱን ድጋፍ በመጠየቅ ፕሮሲጀሩ ምንድን ነው፣ እኛ እንደ ማህበር እንድንቋቋም ፕሮሲጀሩ ምንድን ነው የሚለውን ነገር ከጠየቅናቸው በኋላ እነሱ ባስቀመጡት አቅጣጫ መሰረት ነው የሄድነው። የመጀመሪያ ነገር ያደረግነው ምንድነው ወደ መንገድ ትራንስፖርት እንደራጃለን ብለን የሰበሰብናቸውን መኪኖች ኢንስፔክሽን ስራ አሰርተናል። መኪኖቹ ለቱሪዝም መኪና ብቁ ናቸው፣ ለቱሪዝም ስራ ብቁ ናቸው አይደሉም የሚለውን ነገር እያንዳንዱን ነገር አንድ ለቱሪዝም ስራ የሚውል መኪና ማሟላት የሚገባውን ነገሮች አሟልተን በመቅረብ መንገድ ትራንስፖርት የራሱን የሆነ ኢንስፔክሽን ከሰራ በኋላ
የድጋፍ ደብዳቤ ሰጠን። ከዛ በኋላ ደግሞ ወደ ውልና ማስረጃ በመሄድ እንደ ማህበር ተደራጅተን መስራት እንችላለን የሚለውን ነገር አቅርበን ከመንግስት አካላት ጋር እውቅና ተሰጥቶን ከዛ በኋላ ነው ወደ ስራ የገባ ነው። እንደ ቱሪዝም በጣም ብዙ ነገር ሳፖርት አድርጎናል። ትሬኒንጎች እንዲካሄዱ አድርገዋል። በጋራ መሆን አንዳንድ የመንግስታውያኑ አካላት ጋር በሚዘጋጅ ስልጠና እንድንሳተፍ ያደርጋሉ። ወቅታዊ የሆኑትን ነገሮች ካሉም በጋራ ለእኛ ማስተላለፍ የሚገባው ነገር ካለ ያንን ነገር የሚያደርጋሉ። ስልጠናዎች በጋራ አድርገናል። ብዙ አይነት አካባቢ ላይ መስተካከል ባለበት ቱሪዝም ላይ መስተካከል ባለበት ሁኔታዎች ተነጋግረናል። ብዙ ነገሮችንም ቀይረናል። ምክንያቱም መጀመሪያ የነበረው ዲስቲኔሽን ይሄ አልነበረም። ዲስቲኔሽኖቹ የሚጨመሩበትን ምክንያት አስፈላጊነት አድርገናል። ብዙ ቦታዎችን እንዲጨመሩ አድርገናል። ከዛ በተረፈ ደግሞ እንደ ቱሪዝም አገልግሎት ለመስጠት ተሽከርካሪዎችን የሚይዙት ሹፌሮችን የዲሲፕሊን ስራ አንድን እንግዳ ይዘው ሲሄዱ ምንድነው ማድረግ ያለባቸው፣ እስከምን ድረስ ነው የነሱስ ተጠያቂነት የሚለውን ነገር የስልጠና በጋራ ሰጥተናል። ኃይሌ ሆቴልም እንደዚሁ አዳራሽ አዘጋጅቶልን በጋራ የሆኑ መድረኮችን አድርገናል። እንደ ማህበርም ሆቴሎች ጋርም በምን አይነት መልኩ ቱሪዝሙን እናዘምናለን የሚል ኃይሌ ሆቴል ጋር እንደዚህ በፓርትነርሺፕ ሆነን ስራዎችን ሰርተናል። ሌላው ዋጋን በተመለከተ እኛ የምናቀርበው ዋጋ ለሚመጣው እንግዳ ተመጣጣኝ የሆነ ነገር ነው። ትርፍን ብቻ ያገናዘበ ነገር ሳይሆን የሚመጣው ሰው አርባ ምንጭን ጎብኝቶ መሄድ የሚፈልገው ሰው ለሱ የሚቀርበው አገልግሎት ተመጣጣኝ የሆነ መሆን መቻል አለበት። ለምሳሌ ዋጋዎቻችን አንዴ ስንሰጥ በየጊዜው የሚቀያየር ዋጋ ሳይሆን እንደ ሜኑ ነው ተነጋግረን አዘጋጅተን አንድ ቦታ ላይ ሲኬድ የምናቀርበው ዋጋ እንግዳውን ይጎዳዋል አይጎዳውም ተነጋግረን ከነዳጁም ከሌሎች ወጪዎችም አንጻር እኛ ስንጎዳለን አንጎዳም የሚለውን ነገር ካቀረብን በኋላ ለእያንዳንዱ ሆቴል በደብዳቤ መልክ ዋጋችንን እናቀርባለን እንጂ ማንም ሰው ከሜዳ ተነስቶ በፈለገው ዋጋ የሚሰራበት እንትን አይደለም። ለሁሉም ሆቴሎች ሜኑ እንሰጣለን። በዛ መሰረት የሚመጣው እንግዳ ያ ሜኑ አይቶ ይመጥነኛል መሄድ እችላለሁ በሚልበት እንትን ላይ የሰርቪስ አገልግሎት እየሰጠን እንገኛለን። እንግዲህ ከዚህ በመቀጠል ደግሞ አሁን የጋሞ ልማት ማህበር ጋር በጋራ ለመስራት እቅድም ይዘናል። ምክንያቱም አሁን ከዚህ በፊት ተቋርጦ የነበረው የነጭ ሳር ብሔራዊ ፓርክ አሁን የጋሞ ልማት ማህበር የጀልባ አገልግሎት የሚውል ዘመናዊ ጀልባ ይዞ ስለመጣ እና አሁን እንግዶችም ወደዛ የሚሄድ ነገር ነጭ ሳርን የማስተዋወቅ አይነት ነገር በጋራ መስራት ስላለብን እነሱ ጋር ደግሞ ቁጭ ብለን በምን ያህል ነገር በምን ሁኔታ መስራት እንዳለብን እንነጋገራለን የሚል ነገር አቅርበናል። ሌላው በጣም ማመስገን የምፈልገው ነገር የጋሞ ልማት ማህበር ወደ ምንጭ መውረጃ 4042 የሰራው ደረጃ በጣም በብዙ እንግዶች ዘንድ ጥሩ የሆነ ፊድባክ እያገኘን ነው። እንግዶች ከዚህ ወክ አድርገው ይወርዳሉ፣ እዛ እናደርሳቸዋለን። ወደዚህ ደግሞ መምጣት ዳገቱን መውጣት ደግሞ የማይችሉትን ደግሞ በዛ በኩል በምንጭ በኩል በመሄድ እየተቀበልናቸው እንመጣለንና እንግዲህ አርባ ምንጭ ለቱሪዝም በጣም ምቹ የሆነች ነገር ነች። ከዚህ በላይ ደግሞ ወደፊት ይሰራባታል ብለን እናስባለን። እጅግ በጣም ማራኪ ቆይታ ነው ተመልካቾቻችን። እርግጠኛ ነኝ እንደዚህ የቱሪስት አገልግሎት ሰጪ ተቋማት በብዛታቸው እንደ ብራንቻቸው ይህን ያህል ሰፊ ነው ብለን ላንገምት እንችላለን። ነገር ግን እንዴት ተቀናጅተው እንደሚሰሩ እንዴት ከመንግስት ጋር እንደሚደጋገፉም አሁን ተመልክተናል። ይህ ሁሉ ደግሞ እዚህ አርባ ምንጫችን ውቢቱ ከተማ በብዙዎች ዘንድ እንድትወደድ የሚያደርጉ ነገሮች ናቸው። ይህ ሁሉ ነገር ተቀናጅተው ማለት ነው። ፕሮግራማችን ይቀጥላል። አሁንም አልቋጨንም። ከመስህብ ቅኝት ጋር ቆይታችሁ ይቀጥል። አጠቃላይ አርባ ምንጭ ከተማ ላይ የሚገኙ ወደ 500 አገልግሎት ሰጪ ተቋማት ይገኛሉ። ከነሱ ውስጥ ደግሞ ወደ 4 የሚጠጉ የመኪና አከራይ ማህበራት አሉ። 2 የቱሪስት አስጎበኚ ማህበራት ይገኛሉ። ስለዚህ ከነሱ በዝርዝር የጀልባ ማህበራትስ? የጀልባ ማህበራት አሉ። አንድ የጀልባ ማህበራት አሉ።
ስለዚህ የሚሰጡት የሰርቪስ አገልግሎት ከመኪና አከራዮች ላይ ቅድም እንዳገኛችሁ ቀጥታ ለከተማው ከኤርፖርት ይቀበላሉ። ከኤርፖርት ተቀብሎ ወደ ሆቴሎች ያመጣሉ። ሆቴሎች ላይ ካሳረፉ በኋላ በድጋሜ ቱሪዝም ወይም ቱሪስት ዴስቲኔሽን ኤሪያዎችን በማስጎበኘት አገልግሎት የሚሰጡ 4 መኪና አከራይ ማህበራት አለ። 4ቱም ለቱሪስቶች የሚሰጡ አገልግሎቶች ከሆቴል አገልግሎት ውጪ ተጨማሪ የሆኑ አገልግሎቶችን የሚሰጡ ናቸው። ሌሎች ደግሞ በማስጎበኘት አገልግሎት እንደገና የሚሰጡ ሲአስ አስጎበኝ ማህበራት አለ። ሌላ ደግሞ ምንድነው ኢኮ አስጎበኝ ማህበራት አሉና እነዚህ አጠቃላይ ከኛ ጋር በመናበብ ለቱሪስቶች ምቹ የሆኑ ሰርቪስ አገልግሎት የሚሰጡ ማህበራት ናቸው። እሺ እናንተ ምንድነው አሁን ድጋፍ የምታደርጉላቸው ለነሱ ለቱሪስቶች ስታንዳርድ የሆነ አገልግሎት እንዲሰጡ ቱሪስቶች እንዳይበረበሩ ወር ምናምን የክህሎትም የምንም ስልጠና ካለ እስቲ እሱን ጠቁሙ። በእኛ በኩል አብረን ነው ከነሱ ጋር የሰራን ያለ ነው። ስለዚህ ለቱሪስቶች ምቹ የሆኑ ሰርቪስ አገልግሎት እንዲሰጡ በእኛ በኩል ጠርተናቸው ስልጠና ሰጥተናል። የሚመጡ ቱሪስቶች የቆይታ ጊዜያቸው የተራዘመ እንዲሆን ጥሩ ጊዜ እንዲያሳልፉ በየቱሪስት ዴስቲኔሽን ኤሪያዎች ላይ ሲሄዱ አድርሶ ከማመለስ ውጪ ያሉ ነገሮችን አዙሮ በማሳየት በአንድ ጊዜ ወይም በአንድ ሰዓት ውስጥ ደርሶ እንዳይመለሱ አንድ ቀን የነበረውን ጉዞ 2 ቀን ያደርጉ 3 ቀን ያደርጉ አጠቃላይ አርባ ምንጭ በአካባቢ ያለውን ነገር በደንብ ጥሩ ነገሩን በደንብ እንዲያሳዩ ይሄን ከነሱ ጋር የተናበብን እነሱም ደግሞ ከኛ ማግኘት ያለባቸው ነገሮችን ከኛ ጋር የተናበቡ እየሰራን ያለንበት ሁኔታ አለ። እኚህን ሁሉ ተቋማትን አቀናጅተው ለቱሪስት ሴክተሩ በደንብ በሚታይ መልኩ ጥሩ ውጤት ያለው ስራ እንዲሰራ እንዴት ያቀናጃችሁ ነው እንዴት እየሰራችሁ ነው የሚለውን ነገር ይግለጹልን እስቲ። አመሰግናለሁ። እንደ አርባ ምንጭ ከተማ ቱሪዝም መምሪያ እነኚህ ሴክተሮች ተቀናጅተው የከተማችን ቱሪዝም ለማሳደግ የሚደረጉ ጥረቶች እንደ ከተማ አስተዳደር በእቅዳችን አንግበን አንደኛ የቱሪስት አገልግሎት ሰጪ ተቋማት ባለ ሆቴሎች፣ ሪዞርት ባለቤቶች፣ የአስጎብኚ ድርጅቶች፣ የጀልባ አስጎብኚ ድርጅቶች፣ ጋይድ ማህበራትን በጋራ በተቋማችን ጠርተን የጋራ ውይይት በማድረግ እርስ በርሳቸው ተመጋግቦ የሶስትዮሽ ውይይት በማድረግ ውጤታማ የሆነ ስራዎች እንዲሰሩ እንደ ከተማ አስተዳደር በከፍተኛ ትኩረት ነው የሚሰጠው። በዚህም ሂደት ነው ብዙዎች ውጤታማ የሆኑት። እንደኛ ብዙ ተገልጋይ ወይንም ቱሪስት ጎብኚ ቅሬታ ያቀርባል። ለምን ከዋጋም ጋር በተያያዘ በጋራ ወስነው ለሆቴሎች ቀድሞ ይሰጣሉ። ሜኗቸውን አንድ ጎብኚ እስከ ዶርዜ ለመሄድ ስንት ብር ነው ተብሎ እንደገና ከውጭ የሚደራደረው ነገር የለም። ግልጽ የሆነ ዋጋ ይለጠፋል። ሆቴል ላይ ደግሞ የሚሰጡት አገልግሎቶች ሜኗቸው በትክክል ተለጥፎ በአግባቡ ይስተናገዳሉ። በሄዱበት ቱሪስት ዴስቲኔሽኖች ላይም ያሉ ሰዎች አስጎብኚዎች ህጋዊ በሆነ አካሄድ በማህበር በኢንተርፕራይዝ ተደራጅተው የሚሰሩት አሰራር አለ። ቱሪዝም ሊያድግ የሚችለው ቀና የሆነ አገልግሎት ሲሰጥ እንደሆነ በደንብ ከነሱ ጋር የጋራ ተግባቦት ላይ ደርሰን በሰነድ የምንሰጣቸው ስልጠናዎች አሉ። ይህንን እንደ ተቋማችን አጠናክረን የምንቀጥለው ይሆናል። የመስህብ ቅኝት ፕሮግራማችን ዛሬ እንግዲህ ይህንን ይመስል ነበር። ተመልካቾቻችን እጅግ በጣም ስለ ትዕግስታችሁ ስለተከታተላችሁ እናመሰግናለን። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ፍሬው አበበ ከካሜራ ባለሙያው አዝመራ ሞሰና እንዲሁም ከድምጽና ምስል ቅንብር ባለሙያዋ ቤተልሔም ገላኔ ጋር በጋራ በመሆን ነበር። ቀጣይ ሳምንት በሌላ መርሃ ግብር እስክንገናኝ ድረስ መልካም ሳምንት ከሌሎች የጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ጊዜን እመኛለሁ። ሰላም።